አፉን አፉ ላይ ያደረገ ማለት አፉን ሳመው ማለት ነው አይደል? ምን ማለት ነው? የሞተ ሬሳ እንዴት ይስማል? መሳም ሳይሆን አሁን ለምሳሌ አፉን አፉ ላይ ያደረገ ይላል። ሬሳ አሁን እኮ ሬሳው ሆኗል። ሬሳውን ሳመው እያልከኝ ነው? ይሄው መጽሐፉ ነው የሚለው። እኔ እኮ አይደለም የሞተ ሰው ተሳመ እያልኩ እኮ ነው። እዚህ ጋር እኮ የሞተ ሰው እንዲነሳ ሳመው፣ ትንፋሽ ያስተላለፈበት። ትንፋሽ እኮ ነው ያስተላለፈበት። በየትኛው ሜዲካል እንትን ነው ወንድማችን ትንፋሽ አጥሮት ነው የሞተው ይላል እንዴ? አይልም እኮ። ከየት ነው የምታመጣው? እንደው ትርጉሙን ራሱ ፕሮፋይል ላይ ያለው ስዕል የማን ነው ታዴ? ሚል ጊብሰን ነው አረ ፊልሙ ላይ ሰራ። ሚል ጊብሰን ነው አይደል? ምሳሌ እኮ እኔ ክርስቶስ ኢየሱስ ቤዛ የሆነበት ፊገር አርቆ አንዴ ያዘ። እንግዲህ እግዚአብሔር በማን ትመስሉኛላችሁ ብሏል አይደል? ከየት አምጥተህ ነው የሳልከው ይህን ስዕል? የክርስቶስን ድንቅ ስራ የሚያስረዳ ስዕል ነው ይሄ። ስዕሉን ከየት አመጣው? ሲሰቀል የተሳለበት ስዕል ነው ይሄ። ከየት አመጣው? ግን ለስዕሉ አልሰግድም እኔ። ከየት አመጣው ስዕሉን? ስዕሉ መርካቶም ታገኘዋለህ እኮ ስዕሉን እንዴ። እኔ እኮ ፔንቲዎች መጨረሻ አዩባ የሆነ ጊዜ ትዝ ይላል 5 ኪሎ መጽሐፍ ቅዱስን ከየት አመጣው ሲባል ገዝቼው ነው እንዳለው። ፍጻሜ ይሄ ነው እኮ። አባት የሌለው ልጅ አባቱን አይጠቅስም፣ ነጋዴ ነው የሚጠቅሰው። ማንዬ የሆነ ገድል የሆነ ጽሑፍ ስለተገኘ ቤተክርስቲያን ምንም አትሆን፣ ክርስትናው ምንም አይሆን፣ ኦርቶዶክሲ ምንም አይሆን። ኦኬ ይሄን ነገር ቲክቶክ ላይ ያላችሁ ብዙዎቻችሁ እንኳን ይሄን አንደርስታንድ ታደርጋላችሁ። ግን ከየት ቤተ እምነት ነው? ከወንጌል አማኝ ከመሰረተ ክርስቶስ ነኝ። ጎበዝ። አሁን ጥሩ መሻሻሎች ነው ባይዘው። እንደዚህ ገና ሳትጠየቁ የትኛው ዲኖሚኔሽን ሳትባሉ መሰረተ ክርስቶስ ማለታችሁ በጣም ጥሩ ነው። አንድ የመጽሐፍ ቅዱስ ክፍል አንብብልህ፣ ያንተ መረዳት ትነግረኛለህ። እሺ። ሁለተኛ ነገሥት ይሰማል ወንድማችን? ይሰማኛል። ሁለተኛ ነገሥት ምዕራፍ 4 ላይ አንድ ቃል አለ። ከቁጥር 30 ጀምሮ ያለውን አነብልሃለሁ። በደንብ ስማኝ። ኦኬ፣ በደንብ ስማኝና ከዛ በኋላ ሁለተኛ ነገሥት ታች ያላችሁ ሰዎችን በደንብ ስሙ። ሁለተኛ ነገሥት ምዕራፍ 4 ወይ ደግሞ መጽሐፈ ነገሥት ካለ ማለት ነው። ምዕራፍ 4 ከቁጥር 30 ጀምሮ ከቁጥር 29 ጀምሮ እንደዚህ የሚል ቃል አለ። ገያዝንም ወገብህን ታጠቅ። ያው እንግዲህ ስለ ነብዩ ኤልሳ ታሪክ ነው። ወገብህን ታጠቅ፣ በትሬንም በእጅ ይዘህ ሂድ። ሰውን ብታገኝ ሰላም አትበል፣ እርሱም ሰላም ቢል አትመልስለት። በትሬንም በሕፃኑ ፊት ላይ አኑር አለው። የሕፃኑም እናት ሕያው እግዚአብሔርን በሕያው ነፍስም እምላለሁ አልተውህም አለች። ተነስቶም ተከተላት። ገያዝም ቀደማቸው፣ በትሩንም በሕፃኑ ፊት ላይ አኖረው። ነገር ግን ድምፅ ወይም መስማት አልነበረም። እርሱንም ሊገናኘው ተመልሶ ሕፃኑ አልነቃም ብሎ ነገረው። ለኤልሳ ነው የሚነግረው። እንግዲህ የሞተ ሕፃን ነበረ። ኤልሳም ወደ ቤት ገባ። ቁጥር 32 ላይ በደንብ ትኩረት አድርግ። ኤልሳም ወደ ቤት ገባ። በገባ ጊዜ እነሆ ሕፃኑ ሞቶ በአልጋ ላይ ተጋድሞ ነበረ። ገብቶም በሩን ከሁለቱ በኋላ ዘጋ፣ ወደ እግዚአብሔርም ጸለየ። ቁጥር 34 ላይ መጥቶም በሕፃኑ ላይ ተኛ፣ አፉንም በአፉ ዓይኑንም በዓይኑ እጁንም በእጁ ላይ አድርጎ ተጋደመበት። የሕፃኑም ገላ ሞቀ። ተመልሶም በቤት ውስጥ አንድ ጊዜ ወዲህና ወዲያ ተመላለሰ። ደግሞ መጥቶ 7 ጊዜ በሕፃኑ ላይ ተጋደመ። ሕፃኑም ዓይኖቹን ከፈቱ ይላል። እሺ ቁጥር 34 ላይ ኤልሳ ምንድን ያደረገው? ሕፃኑ ላይ ተጋደመበት ይላል አይደል? ከዛ ምን አደረገ? አፉንም በአፉ ዓይኑንም በዓይኑ እጁንም በእጁ ላይ አድርጎ ተጋደመበት ይላል አይደል? በዛ አስተካከል ሆኖ ተኛ እንደማለት ነው። ላዩ ላይ ተኛበት እንደማለት ነው። እሱን ያንተን ትርጉም ሳይሆን አፉንም አፉ ላይ ያደረገ ይላል አይደል? ኦኬ እሺ እሺ። ወደ እግዚአብሔር እንደዚህ ያደረገው ወደ እግዚአብሔር ከጸለየ በኋላ ነው አይደል እንደዚህ ያደረገው? መጀመሪያ ሲያደርግ እንደዛ ሲያደርግ እኮ ጸልየዋል እንዴ? ወደ እግዚአብሔር ጸለያለና ወደ እግዚአብሔር ከጸለየ በኋላ ቁጥር አይተው ከሆነ 33 ላይ ገብቶም በሩን ዘጋ፣ በሩን ከሁለቱ በኋላ ዘጋ፣ ወደ እግዚአብሔርም ጸለየ ይላል። ወደ እግዚአብሔር ከጸለየ በኋላ ሕፃኑ ላይ አፉን አደረገበት ይላል አይደል? ልክ ነው። ልክ ነው። እሺ እሺ፣ ልክ ነው። አፉን አፉ ላይ ያደረገ ማለት አፉን ሳመው ማለት ነው አይደል? ምን ማለት ነው? የሞተ ሬሳ እንዴት ይስማል? መሳም ሳይሆን አሁን ለምሳሌ አፉን አፉ ላይ ያደረገ ይላል። ሬሳ አሁን ይሄ እኮ ሬሳ ሆኗል። ሬሳውን ሳመው እያልከኝ ነው? ይሄው መጽሐፉ ነው የሚለው። እኔ እኮ አይደለም። መጽሐፍ ቅዱሱ ምን ይላል መሰለ? ቆይ እንደውም ከፍቼ ጥቅሱ ላሳየ አንዴ። ይሄን ለምን እንዳነሳው በኋላ ላይ እነግርሃለሁ። አንዴ
ይቅርታ አድርጉልኝና እንግዲህ ሪቨርስ እናድርገው። አንዴ ቆይ ማርክ ላድርግልህ። ይህን ፊት እንግዲህ ከባድ ነው እናንተ ሰዎች ይታያል። እሺ ቁጥር 34 ላይ ምንድነው የሚለው? መጥቶም በሕፃኑ ላይ ተኛ ይላል አይደል? ተኛ። አፉንም በአፉ ይላል አይደል? አይኑንም በአይኑ እጁንም በእጁ ላይ አድርጎ ተጋደመበት ይላል አይደል? ኤልሳ የሞተው ሕፃን ልጅ ላይ እንደዚህ ላይክ አፉን በአፉ እጁንም በእጁ አይኑንም በአይኑ እጁንም በእጁ አድርጎ ከላዩ ላይ ተጋደመበት ይላል አይደል? አፉን በአፉ ላይ ማድረጉ የሞተ ሕፃን ልጅ ላይ ልክ ነው ኤልሳ? እንግዲህ እዛ ክፍል ላይ ሙሉን ስታየው የሞተ ሬሳው እንዲንቀሳቀስ እንዲነሳ ያደረገው ተግባሩ ነው እንጂ አፉንም አፉ ላይ ያደረገ ይላል። አሁን የኔ ጥያቄ እዛ ክፍል ላይ ሰውነቱ እንዲሞቅ አደረገው አላደረገው ሳይሆን አፉን አፉ ላይ ማድረጉ አፉን መሳሙ የሕፃን ልጅ የሞተውን ሕፃን ልጅ አፉን መሳሙ ልክ ነው ልክ አይደለም? ሳመው እኮ አይደለም የሚለው አፉን በአፉ ላይ አደረገ ማለት መሳም ነው እንዴ? ምን ማለት ነው? አፉን በአፉ ላይ አደረገ ምን ማለት ነው? በህይወት እያለ ቢሆን ችግር የለውም። ሳመው ትላለህ። የሞተ ሬሳ ነው። ትንፋሽ ለመስጠት ትንፋሽ አሁን ለምሳሌ ሰው ውሃ ውስጥ ሲገባ አየር ሲቋረጥበት አፉ ላይ አድርግ አይደል እንዴ አየር የምትሰጠው? ያን ለማለት ነው። የሞተው ሬሳ እንዲንቀሳቀስ ምን አደረገ? አፉን በአፉ ላይ አደረገ፣ አይኑንም በአይኑ ላይ አደረገ፣ እጁንም በእጁ ላይ አደረገ። ከዛ ህይወት ዘራበት አይነት ነው። ኬታ መጣኸው? ትንፋሽ ስላጠረው ትንፋሽ ሊሰጠው አፉን አፉ ላይ አደረገ የሚለው ኬታ መጣው? ሳሞ ለምን አላለም? እሺ እየሳመው ነበር ለማለት ፈልገህ ነው አንተ? እሺ አይኑን በአይኑ ላይ ለምን አደረገ? የአይን ኃይል በሱ ላይ እንዲተላለፍ። አሁን አንተ ህይወት አለብህ አይደል? ቆይ ህይወት አለብህ አይደል? አንተ ህይወት ካለ ለነገሩ መንፈሳዊ ነገር እኮ ለሌላ ቆይ ለምን እንደሳኩ እነግርሃለሁ። እኔ ቆይ ምንም መልስ እንደው ቁም ነገር ኖሩም አይደለም። ለምን እንደጠየቅኩም እነግርሃለሁ። አይኑን ለምን በአይኑ ላይ ያደረገ ሲባል በአይኑ ኃይል እንዲተላለፍ ይላል። ኬት አመጣው? ትርጉምህንማ ከኪስ አታምጣው። እሺ አሁን እዚህ ላይ ያለው ነገር እንዲሁ ትይዝልኝና ማይክን ኦን አድርግ ወንድማችን ታዲ፣ ማይክን ኦን አድርግ። እንግዲህ ያንተን አረዳድ ባይገባኝም ባልረዳህም የኔ መረዳት እመጣላለሁ። የኔ መረዳት እመጣላለሁ። ችግር የለውም። የኔ መረዳት ላይ እመጣላለሁ። ፕሮቴስታንቶች መጽሐፍ ቅዱስን ራሱ ምን ያህል እንደማታውቁ እና መጽሐፍ ቅዱስ ላይ ያሉ መረዳቶችን የሆነ ሌላ መጽሐፍት ላይ ስታገኙ እንዴት እንደምትጮሁ ላሳይ ነው። አንድ ገድል ላይ አንድ ሰው አንድን ሰው ሳመ ሲባል ኃጢአት ነው። አንድ ገድል ላይ ለምሳሌ የሆነ ገድል እያነበብክ የሆነ መጽሐፍ የቤተክርስቲያንን ገድላት እያነበብክ አንድን ሰው ከንፈሩን ሳም። ቆይ ተረጋጋ። እንዴት ይስማል? በህይወት ያለን ሰው ተረጋጋ። የሞተ ሰው ተሳመ እያልኩ እኮ ነው። እዚህ ጋር እኮ የሞተ ሰው እንዲነሳ ሳመው፣ ትንፋሽ አስተላለፈበት። በየትኛው ሜዲካል እንትን ነው ወንድማችን? ትንፋሽ አጥሮት ነው የሞተው ይላል እንዴ? አይልም እኮ። ከየት ነው የምታመጣው? እንደው ትርጉሙን ራሱ ቆይ እዛ ጋር ላይ ያዘህና አሁን የኔ ጥያቄ አንድ መጽሐፍ ላይ ኦኬ፣ በህይወት ያለን ሰው መሳም ኃጢአት ነው? ልክ አይደለም? በህይወት ያለን ሰው ከንፈሩን መሳም አሁን እሱን ብትለኝ ኃጢአት ሊሆን ይችላል። ለምን ይስመዋል? በህይወት ያለ ሰው የሞተን ሰው ግን ከንፈሩ መሳም ችግር የለውም። ለምን ይስመዋልስ? መሳመም የሬሳ እንዴት ትስማለህ? አይሳመም። ኤልሳ ሳመ እኮ ይላል እንዴ? ሳመው አይደለም የሚለው አፉን በአፉ ላይ አደረገ ማለት ምንድነው? እስትንፋስ ሊሰጠው ነው። ክፍሉን በደንብ እስቲ ይኸው። እስትንፋስ ሊሰጠው የሚል የታለ? አይልም እኮ እስትንፋስ ሊሰጠው የሚል እኮ የለም። ሊጸልይለት አይደል እንደ ሄደው ሊጸልይለት ሄደ። ቆይ ለምን ይስመዋል? ሊጸልይለት ሄደ። ተረጋጋ። መጽሐፍታችሁን ራሱ መጽሐፍ ቅዱስን እኮ ጴንጤዎች አታውቁም የምንለው ለዚህ ነው። ወደ እግዚአብሔር ከጸለየ በኋላ ነው የሚለው። እውነቱን እንነጋገር አይደል የተባባለው? አታውቁም በሚለው ማለት ነው። እሱን አታውቅም። ስለማታውቅ እኮ ነው እየነገርኩህ ያለሁት። ይህንን ሰምተህም አታውቅም ከዚህ በፊት። እኔ ዛሬ ይህንን ጥቅሱ ላይ ነገርኩህ። እኔ በደንብ ሳነቦ የከረምኩት ነው። እሺ ወደሚቀጥለው እንሂድ። ችግር የለውም። መኃልየ ምዕራፍ 1 ላይ መኃልየ ላይ ያለው ንግግር በማንና በማን መካከል ያለ ነው? እንግዲህ እዛ ክፍል ላይ አንተ የትኛውን ሀሳብ ነው የፈለግከው? እሺ ላንብብልህ። ችግር የለውም ላንብብልህ። ቆይ እመጣልሃለሁ እዚሁ ጋር መኃልየ ዘሰሎሞን
ምዕራፍ 1 ቁጥር ኦኬ ይቅርታ ማባያድ መኃልየን ከፍታለሁ ብዬ ሌላ ከፈትኩ። መኃልየ ዘሰሎሞን ከመዝሙር ሁሉ የሚበልጥ የሰለሞን መዝሙር ብሎ ነው አይደል የሚጀምረው? እሺ አይደል? ኦኬ በአፉ መሳሚ ሳመኝ ፍቅር ከወይን ጠጅ ይልቅ መልካም ነውና በአፉ መሳሚ ሳመኝ ብሎ እየተናገረ ያለው ማለት። ኦኬ እንግዲህ እኔ እሱ ጋር በደንብ የተረዳሁት ነገር የለም። ማን እንደጸለየ ራሱ በደንብ የሚያስረዳው መኃልየ ላይ ከመዝሙር ሁሉ የሚበልጥ ቁጥር 1 ላይ ምን መሰለህ? ታዲ ስማ ቁጥር 1 ላይ ከመዝሙር ሁሉ የሚበልጥ የሰለሞን መዝሙር ነው የሚለው። የሰለሞን መዝሙሩ ራሱ የሰለሞን ነው። ስለዚህ ዘማሪው ማን ነው? ሰለሞን ነው ማለት ነው። ሰለሞን በአፉ መሳሚ ሳመኝ እያለ ያለው ማን ነው? እስቲ ማንን ነው የምትለው አንተ? አሁን አድሬስ እየተደረገ ያለው አካል ወንድ ነው አይደለም? ሰለሞን ምን እያደረገ ነው እዛ ጋር? አይደለም ቆይ ልጠይቅህ እኮ ነው። በአፉ መሳሚ ሳመኝ አሁን ለሴት ቢሆን እየተናገረ ያለው በአፏ መሳም ትሳመኝ ነበር አይደል ማለት የነበረበት? በአፉ መሳሚ ሳመኝ ያለው ሰለሞን ምንድነው እያደረገ? እየጸለየ ነው? እየዘመረ ነው? እየዘመረ ነው። በአፉ መሳሚ ሳመኝ ብሎ እየዘመረ ነው ሰለሞን። ለማን ነው እንደዛ ያለው? ሐሳቡ ካላየው ይሄንን ልፈተው አልችልም። ሙሉን ሐሳብ እየተባለ ያለው አካል ግን ወንድ ነው አይደል? በአፉ መሳሚ ሳመኝ እኔ ባይዘው ታች ያላችሁ ሰዎች ከምን አንፃር ይሄ መኃልየ ሶንግ ኦፍ ሶንግስ ምዕራፍ 1 ቁጥር 2 ላይ ያለውን ነገር ከምን አንፃር ነው ቤተክርስቲያን አባቶች የሚፈቱት የሚለውን ነገር በስርዓት አስቀምጥላችኋል። አሁን የሆነ ጽሑፍ ስለተጻፈ ብቻ የሆነ ነገር አሁን ወንድማችን ታዲያ አንድ ነገር ልጠይቅ። እዚህ ጋር በአፉ አሁን አንድ ሰው ይዞ መጥቶ በአፉ መሳሚ ሳመኝ ተብሎ ተጽፏልና እንዲህ ሰለሞን ሌላ ወንድን እንዴት እንደዛ ይላል ብሎ ቢፈታው ልክ ነው? ይሄንን ክፍል እንግዲህ የክፍሉ አረዳድ ምን እንደሆነ ሐሳቡን አውቀ ነው ይሄንን መረዳት እና መተንተን ያለብን እንጂ በአፉ መሳሚ ሳመኝ ስላለ ቀጥታ ዳይሬክት ወደሆነ ነገር ላይ መውሰድ የለብንም። እንደ የኔም ፖይንት በጣም ጥሩ ታች ያላችሁ ሰዎች በደንብ ስሙ። ኦኬ የኔም ፖይንት ፕሩቭ ማድረግ የፈለኩት እሱ ነው። ወንድማችን በቃ ቀድምም የኤልሳንም ያነሳውለ ከምን አንፃር ነው መኃልየ ላይ በአፉ መሳሚ ሳመኝ ብሎ ሲናገር ቃሉ ስለተቀመጠ ሳይሆን አንደኛ ንግግሩ በማንና በማን መካከል ነው። እንደውም አባቶች ሲፈቱ በቤተክርስቲያንና በሙሽራውና በሙሽራይቱ መካከል የተደረገ ንግግር እንደሆነ ነው ብዙ የቤተክርስቲያን አባቶች እና በአፉ መሳሚ ሳመኝም ብሎ ሲናገር ሰለሞን ቀጥታ ከአምላኩ ጋር የሚያደርገው ንግግር ነው። እንደውም ቅዱስ አምብሮስ ሴንት አምብሮስ ኦፍ ሚላን አንዴ ቆይ እዮብ እስከዛ ድረስ የሆነ ነገር በላ አንዴ ላሳያቸው እንደውም ትርጓሜ ሆነ አንዴ። እሺ ያው ዋናው ነጥብ ምንድነው? የሆነ ጽሑፍ ስለተገኘ ብቻ ጽሑፉ ላይ የራሳችንን ሐሳብ ጨምረን እንዲህ ነው ማለት ነው የሚል ድምዳሜ ላይ አንደርስም ለማለት ነው። የመጀመሪያው ሳሙኤል ላይም ያለውን እዚህ መኃልየ ላይም ያለውን ስናይ ቃላቶቹን ብቻ መዘን ከሄድን ለራሳችን ትርጉም የምንጠቀማቸው ከሆነ ልክ አሁን በሌሎች መጽሐፍቶች ላይ እንደዚህ አይነት ቃላቶች ሲገኙ ቀኑን ሙሉ ይሄው እንደዚህ ግብረ ሰዶም ወዘተ እየተባለ ሲዋል ምን ያህል መጽሐፍ ቅዱስን እንኳን መረዳት እንደማይችሉ ለማሳየትም ጭምር ስለሆነ ነውና በዋነኝነት መጽሐፍ ቅዱስ አንደኛ ስለ መጽሐፍ ቅዱስ ስናወራ ልክ እንደ ቁርአን ወረደ ምናምን ተብሎ የሚታመን አይደለም። ለዛ አይደለም እኛ ምናምነው መጽሐፍ ቅዱስ በቅዱሳን አባቶቻችን የተጻፈ በእግዚአብሔር መንፈስ መሪነት የተጻፈ ነው። ሲጽፉ ደግሞ ባህላቸውን አስተሳሰባቸውን ተጠቅመው ነው። ሙሉ ለሙሉ እንደ ሪሞት እየተቆጣጠራቸው አልጻፉትም። ስለዚህ ባህላቸውን ጊዜውን በማከለ መልኩ ጽፈውታል። ስንረዳም በዚህ መልኩ እንረዳዋለን ማለት ነው። ስንረዳም እንትና ማን ነው እንዴ መሪጌታ ምናምን ብለ የጻፍከው ወንድማችን ወይም በእድሜ አባታችን ገስት ላክና ግባ ወንዱ ምናምን ሚል አካውንት ገስት ላኩና ግቡ እናወራለን። ምንም ችግር የለው። ዝም ብሎ ታችሁኑ ጽፎ መሄድ ይቻላል። ግን ይሄ ዕውቀት አይደለም፣ ለሰውም ድህነት የሚጠቅም አይደለም። የጻፋችሁት ያወራችሁት ግን ይመዘን እና ትንሽ አቅሙ ምናምንም ካለ ማውራቱ ብትገቡ ደስ ይለናል። ጋዲ ከመጣ ቀጥል። ያ
ኢዮብ እንዳነሳው ፖይንቱ ምንድነው? እንደዚህ አይነት ነገሮች መጽሐፍ ቅዱስ ላይ ማሳየት ይቻላል። ኦኬ ሁለተኛ ነገሥት ምዕራፍ 4 ቁጥር 31 ላይ የኤልሳዕን ታሪክ ለምሳሌ ቀደም ያነሳ ነው ዋናው ፖይንት እሱ ማንሳት ይቻላል። ቀላል ነው። ኤልሳዕ በሕፃን ልጅ ላይ ተጋደመ፣ አይኑን በአይኑ አፉን በአፉ አደረገ፣ እጁን በእጁ አደረገ። ከዛ የዛም ሕፃን ልጅ ገላ ሞቀ ይላል። አሁን ይህንን ሙስሊም ሆነ የሆነ ሌላ ሰው ብታሰኝ እንዴ ነብዮቻችሁ ነቢያቶች ብለው ነው ጥያቄ የሚያነሱት አየር ላይ ግን ከምን አንጻር ነው የሚለውን ነገር እንመለከታለን። ኦኬ ስለዚህ የሆነ ነገር ስለተጻፈ ብቻ እንደው ኦርቶዶክሳዊ እኔ አንድ ነገር መናገር የምፈልገው ነገር ላይክ ርዕሱን እንቀጥለዋለን። ግን እንደው ዛሬም ድረስ የሆነ ገድል ላይ የሆነ ጽሑፍ ተገኘ ተብሎ የምደነግጡ ሰዎች እኔ ግራ ነው የምታጋቡ። ይቅርታ አድርጉልኝ ነው ወላዲተ አምላክ ነው የምላችሁ። ከምን አንጻር ነው የተጻፈው የሚለው ነገር ኢት ማተርስ። ኦኬ የሆነ አካልን ሳመው ተብሎ የሆነ ነገር ስለተጻፈ ምን ለማለት ነው? ሲጻፍስ ምን ለማለት ነው? ለምሳሌ በአፉ መሳም ይሳመኝ የሚለውን ላንብብላችሁ እና ተረጉምላችኋለሁ። እንዲህ ይላል አምብሮዞቭ ሚላን መኃልየ ምዕራፍ 1 ቁጥር 2 ላይ ያለው ማለት ነው። ኦኬ መርጌታ ሰረቀ መግባት ይችላሉ። ተደብቀው የሆነ ቦታ ከሚያወሩ መግባት ይችላሉ። ሰረቀ ትክክለኛ ስማቸው ነው እንዴ ወይ ሰረቀ ነው? ኦኬ ሰረቀ ነው ይጠብቃል። ሰረቀ መርጌታ ሰረቀ ይግቡ። እሺ ላንብብላችሁ። እንደዚህ ይላል አምብሮዞቭ ሚላን እንደዚህ ይላል Therefore such a soul also desires many kisses of the word. Okay? በቃል በወልድ መሳምን ነፍሳችን ተሻለች so that she may be enlightened with the light of the knowledge of God. በአምላክ ዕውቀት እንድትጎበኝ ወይ ደግሞ enlightened እንድትደረግ በእግዚአብሔር ወልድ ወይ ደግሞ word of God በሚባሉ መሳምን ተሻለች ይላል። ከዛስ for this is the kiss of the word. Okay? በወልድ መሳም የሚባለው ነገር ይሄ ነው። I mean the light of holy knowledge. ስለዚህ በአፉ መሳም ይሳመኝ ብሎ ጠቢቡ ሰለሞን በሁለት መልኩ ይነገራል። በሙሽራው ክርስቶስ ኢየሱስና በቤተክርስቲያን መካከል የተደረገ ንግግር አንደኛ አባቶች በዛ መልኩ ነው የሚፈቱት። ሁለተኛ ደግሞ ከተባለ ጌታችን ኢየሱስ ጠቢቡ ሰለሞን ከአምላኩ ጋር ያደረገው ንግግር ነው። በቃ ዛሲት በዛ መልኩ ነው የሚፈተው። ለምን በአፉ መሳም ይሳመኝ ሲል ጥበብን ነው። በቃ ጥበብን ይገለጥልኝ ነው። ይኸው ቅዱስ አምብሮዝ እንዳለው ኦኬ ኢንላይትንድ እንደሆነ ላይት ኦፍ ዘ ሆሊ ናውሌጅ ያንን ዕውቀት እንዳውቅ ነው። በቃ ግን የሆነ ቃል ተጻፈ ተብሎ እንደው ይሄ በአፉ ጠቢቡ ሰለሞን ተመሳሳይ ጾታ ጋብቻን ይደግፋል እንበል በአፉ መሳም ይሳመኝ ስላለ እንበል ቃል በቃል የተጻፈው ገድል ላይም ሆነ ሌሎች ገድላት ላይም እንዲህ መሳም እንደዚህ አይነት ነገር ሲባል ኮንቴክስት ማተር ያደርጋል። ሁለተኛ ደግሞ ሞስትሊ የሚሆነው ኢዮብ እንዳለው ከባህል ከምናንዛር ጻፊዎቹ ሲጽፉ የነበሩበት ባህል አለ፣ ብዙ ነገር አለ። ኦኬ ከዛ አንፃር ነገሮችን እንመዝናለን። ሞስት ኦፍ ዘ ታይም ግን ከዕውቀት አንፃር ነው። አምላካችን ኢየሱስ ክርስቶስ ለምሳሌ ቅዱሳን ሄዶ ሳማቸው ሲባል ዕውቀትን ጥበብን ገለጠላቸው ከማለት አንፃር ይፈታል። መጽሐፍ ቅዱስ ላይ ያለ ነገር ስለሆነ ዛሲት እና ይሄንን የሆነ ገድል ላይ ካሁን በኋላ የሆነ ገድል ላይ የሆነ ነገር ተገኝ ምን ያስደነግጣል? ወንድማችን ኦር እህቴ ገድል ላይ ነው እንደ ሃይማኖታችን የተመሰረተው አይደለም። ኦኬ ገድላትም እንዴት እንደሚታዩ እንዴት እንደሚፈቱ ቤተክርስቲያን የራሷ መንገድ አላት። አባቶችን መጠየቅ መምህራን መጠየቅ ዛሲት ግን ገድል ላይ አይደለም ሃይማኖታችን የተመሰረተው። የሆነ ገድል ላይ የሆነ ጽሑፍ ስለተገኘ ቤተክርስቲያን ምንም አትሆንም። ክርስትናው ምንም አይሆንም። ኦርቶዶክሲ ምንም አይሆንም። ኦኬ ይሄን ነገር ቲክቶክ ላይ ያላችሁ ብዙዎቻችሁ እንኳን ይሄን አንደርስታንድ ታደርጋላችሁ። ግን ይሄን ነገር የምንናገረው ምንድነው ኤቭሪ ታይም አዳዲስ ሰዎች ቲክቶክ ላይ ስለሚመጡ ነው። እና ወንድማችን ታዴ አንድ ጥያቄ ልጠይቅ ፈቃደኛ ከሆንክ እዚህ ላይ አሁን አንደርስታንድ ተደርገናል አይደል? ቃላት ስለተቀመጡ ብቻ እንደዛ ናቸው ማለት አይደሉም አይደል? ኦኬ አንድ ጥያቄ ልጠይቅና የራስን ምልከታ እንድትነግረኝ ፈልጋለሁ። ከዛ ለሌሎች አሁን ባለንበት ዘመን ታዲያ በአዲስ ኪዳን ማለት ነው። እሺ ለምሳሌ ቅዱሳኑ አሁን በእኛ ቤተክርስቲያን ለምሳሌ አቡነ ተክለ ሃይማኖት የተቀበሩበት ቦታ አለ። ደብረ ሊባኖስ አባታችን አቡነ ተክለ ሃይማኖት የተቀበሩበት ቦታ አለና አባታችን አቡነ ተክለ ሃይማኖት ወይም ደግሞ ሌሎች ቅዱሳን ሐዋርያት ለምሳሌ ቅዱስ ጳውሎስና ቅዱስ ጴጥሮስን ብትመለከት ሮም ልትሄድ ትችላለህ። ብዙ ቅዱሳን በየሀገሩ የተቀበሩበት ቦታ አለ። ቅዱሳኑ የተቀበሩበት ቦታ ያለው አፈር ሙታን ያስነሳል ብለህ ታምናለህ? እኛ እናምናለን። አንተ ታምናለህ? እኔ አላምንም። ለምን? ማላምንበት ምክንያት አንደኛ ቅዱሳን ለመሆናቸው ማረጋገጥ አለብን። ማረጋገጫ ያስፈልጋል። አይ ቅዱሳን ናቸው ብለን አስዩ ምናርግ ይችላል። አሁን እኛ አቡነ ተክለ ሃይማኖት ከኛም አልፎ በግብጽ ቤተክርስቲያን በሌሎች ይኸው ቅዱስ ጴጥሮስና ቅዱስ ጳውሎስን እኮ ምሳሌ አድርጌ ወሰድኩልህ። ቅዱስ ጳውሎስና ቅዱስ ጴጥሮስ የተቀበሩበት ቦታ አፈሩ ሙታን ያስነሳል ብለህ ታምናለህ?
እኔ በምን ኮንቴክስት እንደሆነ እንትን ባልና እኔ ግን አላምንም። ለምን አታምኑ? የቅዱሳን የሞቱበት አፈር ሰው ያስነሳል ብዬ አላምንም። ለምን አጥንትስ ቢሆን ያ አጥንት እንኳን ያው አካሉ ነበረ ብዬ አስባለሁ። ያ ሰው የእግዚአብሔር ጸጋ የነበረበት አካል ሊሆን ይችላል ብዬ አምናለሁ። እሱ እንጂ አፈሩ ምንም ያገናኘው ነገር ይችላል። በአፈሩ በኩል ለውጥ አይመጣም ነው ሐሳብ? አሁን አጥንቱ ሊሆን ይችላል ብዬ አምናለሁ። ያ ሰው ጻድቅ ሰው ከነበረ በዛ እንትን ቢጸለይ ወይንም አምኖ ያን ሰው እንትን ቢል ሊሆን ይችላል ብዬ አምናለሁ። ለምን ያ ሰው ንዕማን ወደ ሀገሩ ሲመለስ አፈር አስጭኖ ተመልሷል አይደለ? ንዕማን ኦኬ። ለምን እናንተ ሐሳብ አፈር ከሌለው አሁን እሱ አፈሩ ይጠቅመኛል ብሎ አይደለም። እንደውም ንዕማር በለምጽ የተመታው ሰው ማለት ያስጫነው ታዲያ ለምንድን ነው ካልጠቀመው? ለምጽ የነበረበት ሰው ነው አይደል? ያወራልኛል እሱ ሰው የተፈወሰው እኮ ካልጠቀመው ለምን አስጫነው? ውሃ ውስጥ እሱ ላይ አይደለም ጥያቄ። ካልጠቀመው አፈሩን ለምን አስጫነ ነው? በምድሪቷ ላይ ስላለው ክብር በመደነቅ እንጂ አፈሩ ይፈውሰኛል ብሎ ይዞ ሄደው። አውጣና አውጣው ጥቅሱን። ምን ይዞ ሄድ? ውሃውን ይዞ ሄድ። አውጣና ሳይኝ ጥቅሱን። አፈር ምድሪቷ ላይ ያለው አፈር ነው የተቀደሰ። አሁን እኛ ኢትዮጵያኖች የተቀደሰች ምድር ብለን እስራኤል እንሄዳለን አይደል? እንደዛ ነው ያሰበው እሱ። ታዴ አውጣና አሳየኝ። አፈሩን ይዞ ሄደው ለምንድን ነው ብለህ ታስባለህ አንተ? የኔን ሐሳብ ካሳየህም በኋላ እነግርሃለሁ። አውጣው እስኪ ጥቅሱን። እኔ አሁን አይጠቅመውም ብዬ አሰብኩኝ። ቆይ ታዲያ አንዴ እዮባ ትቀጥላለህ። መሀል ላይ አንድ ያነሳው ፖይንት አለ እዮባ፣ አያይዘህ እንድታነሳልኝ የፈለኩት አካባቢው የተቀደሰ ነው ብሎ ስላሰባለና እኛ ለምሳሌ እስራኤል ሄደን ሰምተህ እኮ አለ ቅዱስ ቦታ። ስለዚህ እስራኤልም ሄደህ አፈር ታመጣለህ ማለት ነው። በዛው ጠይቀልኝ እዮባ። ለምሳሌ ቅዱስ ቦታ ክርስቶስ ኢየሱስ ተወልዶ ያደገበት የተመላለሰበትን ቦታ ሰው ይጎበኛል አይደል? ሲያምን ደግሞ በቃ ይሄ ቦታ ኢየሱስ የረገጠው ቦታ ነው ብሎ አምኖ የሆነ ነገር ይዛል። እኔ ግን በእኔ እምነት ደግሞ ይሄንን አልይዝም። እኔ ለምሳሌ እኔ አሁን በእኔ እምነት ሰው ይይዛል፣ አንተ ግን አትይዝም። ሰው ይይዛል፣ አንተ ግን አትይዝም። አንዳንድ ሰው ይሄ የረገጠበት ቦታ በቃ ይጠቅመኛል ብሎ አፈሩን ሰብስቦ ሊሄድ ይችላል። ስህተት ነው ማረጉ። እንግዲህ ኢየሱስ ረገጠው ወይንም ደግሞ የሆነ አንድ መልአክ ረገጠው ብዬ ያንን ቦታ አፈሩን ይዤ ብሄድ እኔ ይጠቅመኛል ብዬ አላምንም። ለምሳሌ እማምነው ራሱ ጌታ በመንፈስም ይሁን እንዴትም ያገኘኝ ነው ማምነው። ስለዚህ ስህተት ነው ስህተት አይደለም። በቀጥታ አንዴ በቀጥታ መልስ። ስህተት ነው ስህተት አይደለም። የነዛ ሰዎች እንደዛ ማድረግ ስህተት ነው ብዬ አምናለሁ። እሺ የንዕማን አውጥተህ ታሳየኛለህ? ንዕማን አፈር ይችላል። እሺ እኔ ጥያቄ ማሳየት ትችላለህ ወይስ አትችልም? ካለው ክብር አንጻር ነው ምናምን ላልከው ማለት ነው። ማሳየት ትችላለህ ወይስ አትችልም? ባጭ ሲጀመር እኮ ሶሪያ አህዛብ እኮ ነው እሱ ድኖ ሄዷል። ጥያቄ ማሳየት ትችላለህ ወይስ አትችልም ነው። ስለተፈወሰ አፈር ይዞ ሄደ። ታዴ ስለተደረገው ነገር አልጠየቅኩም። እሱን እናውቃለን። እኔ ነኝ እኮ ያነሳውልህ። አሁን ጥቅስ አውጣ ብለህ ማውጣት ትችላለህ ወይስ አትችልም? አዎ እችላለሁ ወይ አልችልም በለኝ፣ ወደ ቀጣዩ ለመሄድ ማለት ነው። የትኛውን ክፍል? ለምሳሌ አፈሩን የወሰደው ለቦታው ካለው ክብር ነው የሚል ጥቅስ አስቧል ብዬ አምናለሁ። እኔ እንደዛ ነው ያሰበው እንጂ ጥቅስ ታሳየኛለህ ወይ ነው የጠየቅኩ። ጥቅስ የለውም ከራስህ ነው፣ ችግር የለውም። ጥቅስ የለውም ማመን ስላልፈለግ ከራስህ አድርገኸዋል። እሺ አጥንት ቢነካ ወይንም አፈር ቢነካ የሞተን ሰው ምንም የሞተ ሰው ሊነሳ ይችላል ብዬ አላምንም ብለኸኛል። እሱን ጋዲ ያሳየህ። ጋዲ ቀጥል። እሷን አውጥተዋል ሊሆን ይችላል ብያለሁ እኮ እሱን ያጥንቱን ያጻድቅ ሰው
ሊሆን ይችላል ብለሃል ለካ አጥንቱን። እንዴት አጥንት ግን እንዴት? ቆይ ዮባ እንደው አጥንት ከምን? እሺ መጽሐፍ ቅዱሳዊ ጥቅስ ስጠን ሊሆን ይችላል ያልክበት። ያው እዛው ክፍል ላይ የሆነ ክፍል አለ፣ ቦታውን አላውቀውም እንጂ የተጠቀሙበት ክፍል አለ። ብሉይ ኪዳን ላይ ጴንጤዎች መጽሐፍ ቅዱስ ማለት ጀምሩ እንጂ ጴንጤዎች እኔ በአዲስ ኪዳን ብትመጡልኝ ደስ ይለኛል። ብሉይ ኪዳን የት አመጣው? ረጋ በለው። አሁን ኪዳን ዛሬ ስንት ዓመት ያነበብኩት ነው። ተረጋጋ። ምን አልከኝ መሰለ? በአጥንት ሰው ከሙታን ሊነሳ ይችላል ብዬ አምናለሁ አልክ። ጥቅስ ስጠን። የለውም ጥቅስ። እሺ ጥቅስ ከሰጠውክስ? ብሉይ ኪዳን ላይ ግን አለ ጥቅስ። ቦታውን ስለማላውቀው እንጂ ብሉይ ኪዳን ላይ እሱን እኮ መጽሐፉን አታውቁም እኮ ጴንጤዎች። መጽሐፍ ቅዱስ ዝም ብላችሁ ተሸክማችሁ አትሂዱ የምንለው ለዚህ ነው። መጽሐፉን አታውቁትም። መጽሐፍ ቅዱስ ብላችሁ ዝም ብላችሁ ቆይ ረጋ በል። አሁን እኮ አዲስ ኪዳን ላይ ነው ያለ ነው። እናንተ ብሉይ ኪዳን ላይ ምን ታደርጋላችሁ? አዲስ ኪዳን ላይ ነው ያለ ነው። በጣም ጥሩ። ለትምህርታችን የተጻፈው ችግር የለውም እመጣላለሁ። በብሉይ ኪዳን እኔ ኦርቶዶክስ ስለሆንኩ ጥቅሱን አውቀዋለሁ። ያዝ ለሌላ ጊዜ ትምህርት እንዲሆንልን። ኦኬ ሁለተኛ ነገሥት ምዕራፍ 13 ቁጥር 20 እና 21 ላይ ታገኘዋለህ። የኤልሳን ታሪክ። እሺ ኤልሳ ከሞተ በኋላ ሰዎች ሰውን ሊቀብሩ፣ ታች ያላችሁ ሰዎችን በደንብ ስሙ። ሁለተኛ ነገሥት ምዕራፍ 13 ቁጥር 20 እና 21 ላይ ኤልሳ ከተቀበረ በኋላ የሆኑ ሰዎች ሰው ሊቀብሩ ተሸክመው ይሄዳሉ። ከዛ ጠላት ሲመጣባቸው ሬሳውን ወርውረው ይሄዳሉ። ልክ ሬሳውን ወርውረው ሲሄዱ ስሙኝ በደንብ፣ ሬሳውን ልክ ወርውረው ሲሄዱ ኤልሳ የተቀበረበትን ቦታ ኤልሳን አጥንት ነካ፣ ብድግ ብሎ ተነሳ። ያ የሞተው ሰው ኤልሳ ከሞተ በኋላ ነው አይደለ ይሄ ነገር የተፈጠረው? በጣም ጥሩ። እኛ ኦርቶዶክሳውያን እንደዚህ ነው። መጽሐፍ ቅዱስን የሰጠችን ቤተክርስቲያን ናት። ለሌሎች ሰዎችም መጽሐፍ ቅዱስን የሰጠች ቤተክርስቲያን እንደሆነ መጽሐፍ ቅዱስን በደንብ እናውቃለን። እኔም ትክክል ነኝ እኮ አይደል እንዴ? አይ አታውቀውም፣ ጥቅሱን አታውቀውም፣ የቱ ጋር እንዳለ አታውቀውም። አሁን አሳየን ስንል ጥቅስ የለውም ብለህ ስትል፣ ሁለተኛ ጥያቄ ልጠይቅ፣ ስማኝ በደንብ። ችግር የለውም ዛሬ ችግር የለውም ታዲያ እንሸጋገር። በአዲስ ኪዳን የተቀደሰ ቦታ አለ? የተቀደሰ ቦታ የለም። ታች ያላችሁ ሰዎች በደንብ ስሙ። ጥያቄ ምን ነበረ? ጥያቄ ምን ነበር? ታች ያላችሁ ሰዎች በደንብ ስሙ። ኮሜንት ላይ ያላችሁ ሰዎች የሚወራው ነገር ላይ ትኩረት አድርጉ። በአዲስ ኪዳን የተቀደሰ ቦታ የለም ብለኛል አይደል? ታዲያ ጎበዝ ሰው ነው። ዛሬ በጣም ብዙ ነገር ትማራለህ። እሺ መጽሐፍ ቅዱስ ልክፈትልህ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ እንዲህ የሚል ነገር አለ። ቆይ ኮሜንት ኦፍ ላድርግ። አይ ቲንክ ሰው እያዘናጋ መስለኝ። ታብታብ አድርጉ። ታች ያላችሁ ሰዎች ታብታብ አድርጉ። ኦኬ ሁለተኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 18 ላይ እንደዚህ ይላል። አንብብልህ። እሺ ቁጥር 17 ላይ እንደዚህ ይላል። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 17 ላይ እንደዚህ ይላል። ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው ብሎ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋናን ተቀብለዋልና ይላል አይደል? ቁጥር 18 ላይ እንደዚህ ይላል ጴጥሮስ፣ እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምፅ ከሰማይ ሲወርድ ሰማን አለ አይደል? ከተቀደሰው ተራራ። እሺ በቅዱሱ ተራራ አይደል? ይሄ ቅዱሱ ተራራ የተባለ የትኛው ተራራ ነው? ያ ድምፅ የምወደው ልጄ እርሱ ነው እርሱን ስሙት ያለውን ነው ወይስ የትኛው ነው ድምፁ? ቁጥር 17 ላይ ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋናን ተቀብሏልና እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምፅ ከሰማይ ሲወርድ ሰማን። እኛም የት እያለን አለ? በቅዱሱ ተራራ ከእርሱ ጋር ሳለን። ከማን ጋር? ከጌታ ኢየሱስ ጋር አይደል? ታዲያ ኦኬ እሺ፣ ቅዱሱ ተራራ የተባለው የትኛው ነው? እኔ ቅዱሱን ተራራ በብሉይ ኪዳን የነበረ ነው ማውቀው እንጂ በአዲስ ኪዳን ላይ ቅዱስ ተራራ የሚል አላየው። በብሉይ ኪዳን እነ ጴጥሮስ ነበሩ እንዴ? በብሉይ ኪዳን የሉም፣ አልነበሩም። ታዲያ ጴጥሮስ የትኛው ነው? ቅዱስ ተራራ አሁን ቅዱስ ተራራ እያለ ያለው የትኛው ነው? ጴጥሮስ በዚህ በተቀደሰ ተራራ እግዚአብሔር በዚህ ይገኛል ብላችሁ የማትሰግዱበት ጊዜ ይመጣል ብሎ ሲነግራት ጴጥሮስ ቅዱሱ ተራራ ያለው የትኛውን ነው?
እኔ እሱን አላውቀውም። ቅዱሱን ተራራውን አታውቀውም? መልስ እሰጣለሁ። ጴጥሮስ ዮሐንስና ያዕቆብ ከጌታ ጋር የወጡበት ተራራ የትኛው ተራራ ነው? ወይ ክፍሉን የምታውቀው ከሆነ ንገረን እስቲ። እኔ እኮ ሁሉን ነገር ተራራ ነው እንደሱ ወደ ተራራ ወጣ እኮ ነው የሚለው። ታዲያ የትኛውን ተራራ ነው ጴጥሮስ ቅዱስ ተራራ እያለ ወደ ተራራ ወጣ እኮ ነው የሚለው? የትኛውን ተራራ ነው ጴጥሮስ? የትኛውን ተራራ ነው ጴጥሮስ? ይሄው ጴጥሮስ እያለው እኮ ነው። ይሄው ያንን ያለበት ምክንያት እኮ የእግዚአብሔር ቃል በዛ ስፍራ ስለመጣ የተቀደሰ ቦታ የእግዚአብሔር ቃል ስለመጣ ስላልመጣ ታዲያ ቅዱሱ ተራራ ያለው የትኛውን ተራራ ነው? ቅዱሱ ተራራ የተባለ የትኛው ተራራ ነው የሚል ነገር የለም። ይሄው ጴጥሮስ የተናገረበት። እኛም በቅዱሱ ተራራውን ቅዱስ ብሎ ጠርቶታል አይደል ጴጥሮስ? እሺ ሙሉ አዲስ ኪዳን ላይ ስትመለከት ከእርሱ ጋር ሳለን ብሎ በተራራ ጌታችን ኢየሱስ ጴጥሮስ ከሱ ጋር ተራራ የወጣው የትኛው ተራራ ላይ ነው? ክርስቶስ የጸለየበት ቦታ። እንግዲህ ወንድማችን ብዙ ነገር መማማር አለበት መሰለኝ። አሁን ቅድም በአዲስ ኪዳን ቅዱስ ቦታ የለም ብለሃል። ቅዱስ ጴጥሮስ ግን ከአንተ ጋር ተቃራኒ ቆሞ ቅዱስ ተራራ አለ። የተቀደሰ ቦታ የሆነው ክርስቶስ ከማለት ተነሳ እንጂ ጴጥሮስ ነው ያለው እንጂ ከዛ በፊት ነበረ የሚል እኮ የለም እኮ ጴጥሮስ። አሁን ፋለሲ አትስራ። ታች ያላችሁ ሰዎች በደንብ ስሙ። በአዲስ ኪዳን ቅዱስ ቦታ የለም አለ። ይሄው ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ በቅዱሱ ተራራ ብሎ ቅዱስ ጴጥሮስ ቅዱስ ተራራ እንዳለ ተናገረ። እኛ ይሄ ተራራ በብሉይ ኪዳን በአዲስ ኪዳን ነው። ቅዱስ ጴጥሮስ ይሄን መልእክት እየጻፈ ያለው በቅዱሱ ተራራ ብሎ እየጠራው ነው። ይሄ ተራራ የትኛው ነው ከተባለ ደግሞ ኢየሱስ የጸለየበት ብሎታል። እሱ ከየት እንዳመጣው ባላቀም እኛ የምናውቀው ግን ማቴዎስ 17 ላይ ነው። ለምን ሁለተኛ ጴጥሮስ ምዕራፍ 1 ላይ ታችሁ ከሆነ ያ ድምጽ ሲመጣ ሰማን ነው ያለው። ከሱ ጋር እያለ ያ ድምጽ የእግዚአብሔር አብን ድምጽ የሰሙበት ማቴዎስ 17። ኦኬ። ከ6 ቀንም በኋላ ኢየሱስ ጴጥሮስና ያዕቆብን ወንድሙንም ዮሐንስንም ይዞ ወደ ረጅም ተራራ ብቻውን አወጣቸው። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እዚህ ተራራ ላይ ደብረ ታቦር ቢባለው ማለት ነው። እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው። ብትወድስ በዚህ 3 ዳስ አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ እንስራ አለ። እርሱም ገና ሲናገር በደንብ ስማ። እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው። እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምጽ መጣ። እዚህ ጋር እግዚአብሔር አብ ነው አይደል እየተናገረ ያለው? ታዲያ ማይክን ኦን አድርግ። ታዲያ እየሰማሁ እግዚአብሔር አብ ነው አይደል እዚህ ጋር እየተናገረ ያለው? የቱ ጋር እሱ ቃል እስቲ ቆይ አሰማም እንዳንተ ሰውዬ። ብሩህ ደመና ጋረዳቸው፣ እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምጽ መጣ። ማቴዎስ 17 ላይ ያ ድምጽ የመጣው ከየት ነው? ከሰማይ ነው የመጣው። ኦፍ ኮርስ ከሰማይ ነው። አሁን እዚህ የትኛው ተራራ ላይ ነው? እዚህ ማቴዎስ 17 ላይ ያለው ተራራ ላይ ሆኖ ነው አይደል ይሄ ድምጽ የመጣው? ተራራ እዛ ጋር አልነበረም እኮ ተራራ። ዮሐንስን ይዞ ወደ ረጅም ተራራ ብቻውን አወጣቸው ይላል እኮ። ብቻቸውን አወጣቸው። ኦኬ። ተራራ ይሄንን ተራራ ነው አይደል ቅዱስ ጴጥሮስ ቅዱሱ ተራራ እያለ ያለው? ተባረክ። ስለዚህ በአዲስ ኪዳን የተቀደሰ ቦታ አለ ማለት ነው። ጴጥሮስ ብሎታል ያንን ቦታ። ለምን? ክርስቶስ የተገኘበት የጸለየበት የእግዚአብሔር ድምጽ የመጣበት ቦታ። አንተ ትለዋለህ እንደ ጴጥሮስ አንተም ትለዋለህ ቅዱስ ተራራ። አሁን ለኔ እሱ ተራራ ምንም ይጠቅመኝ ነገር የለም። ለዛ ትለዋለህ ወይ ነው እኔ ጥያቄ። ይጠቅማል አይጠቅምም አልጠየቅኩም። በሰዓቱ እነሱ ተጠቅመውበታል። አንተ አሁን እንደ ጴጥሮስ ትለዋለህ ወይ ነው ያልኩህ። እለዋለሁ ያለለውም ያን ቦታ ቅዱስ ተራራ ተብሏል። ጴጥሮስ ብሎታል። እዛ ቦታ ላይ ስደርስ አንተ ትለዋለህ ወይ ነው ብዬ አስባለሁ እንጂ ቦታው ለኔ ቅዱስ ተራራ ነው ብዬ እኔን ይጠቅመኛል ብዬ የሰው ልጅን ይጠቅማል እንደ ጴጥሮስ። እኔ በጣም የምጠላው ነገር ሰው ያልተባለውን ሲያወራ ነው። የጠየቅኩን ብቻ አውራ። ፕላስ ደግሞ ያልተጠየቀው ነገር ላይ ዝም ብለህ አታውራ፣ ለመግባባት ማለት ነው። አንተም እንደ ጴጥሮስ ያንን ቦታ ቅዱስ ተራራ ትለዋለህ ወይ ነው ያልኩህ። አውለዋለሁ ያለለውም በለኝ። አለለው። እሺ። ስለዚህ የሐዋርያት ልጆች አለመሆናችሁን የሐዋርያት እምነት እንደሌላችሁ ማሳያ ነው። አንድ የመጨረሻ ጥያቄ ጠይቃለሁ። እኔ ፕሮፋይልን አይቼ ማለት ነው። ፕሮፋይል ላይ ያለው ስዕል የማን ነው?
ታዴ ሚል ጊብሰን ነው አረ ፊልሙን የሰራው ሚል ጊብሰን ነው አይደል? ምሳሌ እኮ እኔ ክርስቶስ ኢየሱስ ቤዛ የሆነበት እሱ ማን አርቆ አንዴ ሰውዬ አክቲቫቱን ድንገት ስትነካ እንዴ ተረጋጋ። አንዴ ትልቁ ላይ ላረግ ፈልጌ ነው። አንዴ ትልቁ ላይ ሆን። እሺ ማን ነው አልከኝ? አሁን ክፈት ታዴ። ተዛጉኛላችሁ አንዴ ትከፍቱኛላችሁ። አረ ተው። ያልተጠየቀውን ስታወራ ነው። ቲክቶኩን ባይዘው ሚዩት እና አንሚዩቱን ይሰራልን ለእንደዚህ አይነት ሰዎች ነውና እንጠቀምበታለን። ችግር የለውም። ማን ነው አልከኝ? ፕሮፋይል ላይ ያለው ፊልሙን የሰራው ሰው ማን ነው? ሚል ጊብሰን ወይ የሆነ አንድ ሰንበዲ ነው የሚሆነው። ስለዚህ ይሄ ግን ምሳሌያችን ነው። ምሳሌያችን ክርስቶስ ኢየሱስ የአክተሩ ምሳሌ የከፈለልን ዋጋ ምሳሌ እንጂ የአክተሩ ምሳሌ ነው። በዚህ ስዕል ፊት እየሰገድኩ አልጠየቅኩም። ልመና ይሰጠኛል አልጠየቅኩም። እኔ ስዕሉ ፊት መስገድ አለመስገድ አውርቻለሁ አላወራሁም። አየህ ከቅድም ጀምሮ አዲስ ኪዳን እስቲ ወደ አዲስ ኪዳን እናልኝ ስትል ነበር ጋዲ እና አዲስ ኪዳን ጋር ሲመጣ ያላቀውም ምዕራፍ ነው የተቀራው። አላቀውም ነው ያልከው ሁሉንም። የሚገርም ነገር እግዚአብሔር አብ አንድ ወንድም አለ በእናትህ ተው አንዴ እግዚአብሔር አብ ስለ ልጁ የመሰከረበት ይሄ የት ነው ሲል አታውቀውም። ከዛን በተራራው ነው አይደል ሲል ቃል በቃል ይያት ነው ሰዎች አረዛ ጋር ተራራ የለም ማለት እዛው ፊት ለፊቱ መጽሐፉ ተገልጦ ማለት ነው። ተራራ የለም እዛ ጋር አለ እና አታውቅም። እና አሁን ተረጋግተህ አለማወቅህን አውቀህ ቁጭ ብለህ ብትማርም ጥሩ ነው። አሁን ቆይ አንዴ አልጨረስኩም፣ ተረጋጋ። የአክተሩ ምሳሌ ነው አሁን ፕሮፋይል ያደረከው ወይስ የኢየሱስን ምሳሌ? የኢየሱስን ምሳሌ። እሺ ኢየሱስ በአክተሩ ነው የሚመሰለው? ለምን አክተሩ ካልሆነ ኢየሱስ በአክተሩ ካልተመሰለ ለምን የአክተሩን ፎቶ ፕሮፋይል አደረገ? ኢየሱስን አይተዋል እንዴ? ጥያቄ መልስ። አይ እኔን ጥያቄ መልስ። አሁን እየመለስኩ አይደል? ልትጠይቅ ነው የገባኸው። ልትጠይቅ ነው የገባኸው። ኢየሱስ በአክተሩ ይመሰላል ወይ? ምሳሌ ነው ይሄ ምሳሌ ነው። ኢየሱስ በአክተሩ ይመሰላል ወይ? ጥያቄ። ሚል ጊብሰን ኃጢአተኛ ሰው እኮ ነው። እኔ ምን አይነት ሰው ነው ብዬ መች ስለ ሰው ኃጢአት ጠየቅኩኝ? ስለዚህ እንዴት ይመሰላል ወይ ጥያቄ። አንተ እኮ ምሳሌ ነው አልከኝ አይደለ? ከዛ አትደንግጡ ቤዛችን ኢየሱስ ብቻ ነው ይላል። ስለዚህ ያረከው የማን ነው ብዬ ጠየቅኩ። የአክተሩን ስትለኝ እዚህ ጋር ኢየሱስ ከሌለ ምሳሌ ነው የክርስቶስ። ፎቶ ግን የአክተሩ ነው አላልከኝም? የሞተው ፎቶ ግን የአክተሩ ነው አላልከኝም ወይ? ፊልሙን የሰራው አክተር እኮ ነው። ሆሊውድ ላይ ታገኝ። አክተሩ ኢየሱስን ይመስለዋል ወይ? እሱን እንግዲህ ሰውየው ኃጢአተኛ ይሁን ምን ይሁን እሱን ነው መጠየቅ ያለብን። ግን ፊልሙ ኃጢአተኛ ነው አልከኛውን ሰውየውን። ቆይ ይሄ ብትችሉ ቆይ አንዴ ወንድሜ ሪከርድ አድርጉት ጋይስ። ሪከርድ ብታረጉት ደስ ይለኛል። ምክንያቱም ሰሞኑ ፕሮቴስታንቶች እቺን ፕሮፋይል እያደረጉ እንደው ጀግና የኢየሱስ ወታደር የሆኑ እየመሰላቸው ብዙ ነገር ሲቀባጥሩ እየሰማናቸው ነው። እና ተረጋጋ ታዴ። ዛሬ ድባቅ ነው የመታቸው ወንድሞችን። እናመሰግናለን። የአክተር ስዕል ነው ያደረጉት። ከዛን ለምንድን ነው ያደረጋችሁት ሲባሉ ምሳሌ ይሄው እሺ አንተ ምሳሌ ነው አለን። አክተሩ ኢየሱስን ይመስለዋል ወይ ብዬ ስጠይቀው ኃጢአተኛ ነው ሄደ ጠይቀው አለኝ። ሄዳችሁ ጠይቃችሁት ነው ወይ ያደረጋችሁት? አይ እዚህ ላይ እንደው ወንድማችን አንተ እንደውም እየሰገድክ አይደል? በዚህ ፎቶ ስር ትሰግዳለህ። እግዚአብሔር በማን ትመስሉኛላችሁ ብሏል አይደል? ያዝ እንግዲህ እግዚአብሔር በማን ትመስሉኛላችሁ ብሏል አይደል? ከየት አምጥተህ ነው የሳልከው ይህን ስዕል? የክርስቶስን ድንቅ ስራ የሚያስረዳ ስዕል ነው ይሄ። ስዕሉን ከየት አመጣው? ሲሰቀል የተሳለበት ስዕል ነው ይሄ። ከየት አመጣው? ግን ለስዕሉ አልሰግድም እኔ። ከየት አመጣው ስዕሉን? ስዕሉ መርካቶም ታገኘዋለህ እኮ ስዕሉን።
እኔ እኮ ጴንጤዎች መጨረሻ አዩባ የሆነ ጊዜ ትዝ ይላል 5 ኪሎ መጽሐፍ ቅዱስን ኬታ መጣው ሲባል ገዝቼው ነው እንዳለው ፍጻሜ ነው እኮ አባት የሌለው ልጅ አባቱን አይጠቅስም። ነጋዴ ነው የሚጠቅሰው። ማንዬ ታዲያ ለነበረን ቆይታ እናመሰግናለን ወንድሜ፣ እግዚአብሔር ያክብርልን። ሰላም ዋል። ስማ አባት የሌለው ልጅ ነጋዴ ነው የሚጠቅስብህ፣ አባቶቹን አይጠቅስብህምና አይ ምንድነው መሰላችሁ የመጀመሪያው መጽሐፍ ቅዱስን ከላይ ጀምሮ አሁን በተወራው ነገር ዋናው እንዳትረሱ። የመጀመሪያው ነገር የሆኑ መጽሐፍቶች ላይ ጽሁፎች ሲገኙ እንዴት እንረዳቸዋለን? ለምሳሌ ሳመ ምናምን የሚሉ ነገሮችን ብናገኝ እንዴት እንረዳቸዋለን የሚለውን አነሳንና እሱን አየን። መረዳታችን ከክፍሉ አውድ አንጻርና እንዴት ነው ያ የተገለጸው እንጂ ቃል በቃል ወስደን ይሄ ማለት እንዲህ ነው እንደማንል ተማመንን ማለት ነው። ለወደፊቱም እንደዚህ አይነት ነገር አታድርጉ ማለት ነው። ፕሮቴስታንት ወንድሞቻችን ቀጠልንና ስለ ተአምራት ተነሳ። በአፈር ላይ አፈር ቢነካው የቅዱስ ሰው መቃብር ቦታ ያለ አፈር ቢነካው አንድ ሰው ከሞት ይድናል ወይ? አይ አይድንም አለ። አጥንት ሊድን ይችላል አለ። ለሱ ማስረጃ አለ ወይ ሲባል የለውም። ለምንድን ነው ሊድን ይችላል ያለው? ያችን የነገስቷን ሰምቷታል የሆነ ጊዜ እሱን ያመጡብኛል ብሎ ስለፈራ ነው ሊድን ይችላል ያለው። ጥቀስ ሲባል ግን አልጠቀሰም። አላነበበም ማለት ነው። ግን ምን እያለ ነበረ? እስቲ አዲስ ኪዳን ላይ ኑልኝ፣ ብሉይ ኪዳን ላይ ቆማችኋል እናንተ አለ። ብሉይ ኪዳን በሌለበት አዲስ ኪዳን የለም። በነገራችን ላይ ብሉይ ኪዳን በሌለበት አዲስ ኪዳን የለም። ክርስቶስም ሲመጣ ብሉይ ኪዳንን ጠቅሶ ነው አዲስ ኪዳንን የሰራው። ብሉይ ኪዳን ጥላ ነበረ፣ አዲስ ኪዳን አካል ነው። ጥላ የሌለው አካል የለምና ማለት ነው። ስለዚህ ብሉይ ኪዳንን ተው የሚሉት እውቀት ስለሚያንሳቸው ስለማያውቁ እንጂ መጽሐፍ ቅዱሱ ብሉይ ኪዳንን ተው ስላለን አይደለም። በነቢያትና በሐዋርያት መሰረት ላይ ታንጻችኋል ነው የሚለን። አይ በሐዋርያት ብቻ ነው አልተባልንም። በነቢያቱም በሐዋርያቱም መሰረት ላይ ታንጸናል። ሁለቱንም አስተባብረን እንይዛለን ማለት ነው። ከዛ ወደ ስዕሉ ታሪክ መጣን። ለምንድነው ወደ ስዕሉ ታሪክ የመጣ ነው? ሰሞኑን አትደንግጡ ኢየሱስ ቤዛችን ነው ወይም ኢየሱስ ብቸኛ ቤዛ ነው የሚል ቻሌንጅ ነገር ጀምረዋል። ጥሩ ነው። እኛ ተቃውሞ የለንም። ኢየሱስ ክርስቶስ ቤዛ ነው የሚለውን አንቃወምም። አዎ ኢየሱስ ክርስቶስ ቤዛ ነው። ነገር ግን እቺን ለፖለቲካ ነው የሚጠቀሟት እንጂ የምርኛ ኢየሱስ ቤዛ አይደለም ስላልን አይደለም። ለማንኛውም እሱን ነጥብ እንተውና ወደ ስዕሏ ስንመለስ ከየት አመጣችኋት? ስዕሏን ከየት መጣች? አይ የአክተሩ ነው አለ። ሁለት ሰው ምናምን አውቃለሁ ነው ሶስት ሰው ጋር ይሄን ፊልም ይሰሩ መዳንሽ ሚዩት የተለያዩ ሰዎች ሰርተውታል። ይሄ የኢየሱስን የስቅለት እንትን ፊልም ማለት ነው። የትኛው ነው ኢየሱስን የመሰለላችሁ? አንዱን ቢል አንደኛውን ለምን ተውከው የሚል ጥያቄ መጠየቅ እፈልጋለሁ። እና ዞሮ ዞሮ ምሳሌ ነው አለ። ከዛ ኦኬ፣ ስለዚህ ምሳሌ ከሆነ ኢየሱስን ይመስለዋል ማለት ነው አክተሩ። አይ ኃጢአተኛ ነው እሱን ጠይቀው አለ። ይሄ ሁሉ ፕሮቴስታንት ያንን ኃጢአተኛ አክተር ሄደው ጠይቀውት ነው። እንግዲህ ኃጢአተኛ ያለው ራሱ ነው። እኛ የሰው ኃጢአት አንቆጥርም። ግን ሄደው ጠይቀውት ነው ፕሮፋይል ያደረጉት? አይደለም። እኛን ግን ምን ሲሉ እናውቃቸዋለን? ስዕል አትሳሉ ተብሏል። ስዕል መሳል ኃጢአት ነው፣ ጣዖት አምልኮ ነው በሚል ድምጻቸው አናውቃቸውም። ዛሬ ግን እነሱ የተጠቀሙት ነው። ከዛ ማምለጫቸው ምን ሆነ? አይ እኛ ግን ለስዕሉ አንሰግድም አሉ። እኛም ለስዕሉ ባለቤት እንጂ ለስዕሉ አንሰግድም። ይኸው ልዩነት የለንም ማለት ነው። ለአንተ አምልኮ ካልሆነ ለእኔ አምልኮ የሚሆንበት ምክንያት የለም። አንድ ለስዕሉ ብሰግድ ራሱ መስገዴ ብቻውን አምልኮ አያሰኝብኝም። ምክንያቱም መጽሐፍ ቅዱስ ላይ ስግደትን ለቅዱሳን ለመላእክት ስለምናገኝ ማለት ነው። ከዚህ አንጻር ብትረዱት፣ እውቀት የሌላችሁ እንደ እውቀት ሲኖራችሁ ብታወሩ ብትመጡ ሳይሆን ብታወሩ፣ በየሚዲያው ስታወሩ እውቀት እንዳለው ሰው ነው። ስትጠየቁና ስትያዙ ደግሞ የላችሁም። እና እንደዚህ አይነት ቃላቶች እኛ ጋር ስለምትጠቀሙ ነው በእናንተው ቃላቶች የምናናገራችሁ። ለማንኛውም ግን አሪፍ ነገሮችን አይተንበታል ወንድማችን፣ እናመሰግናለን። ቃሎት ያሰማልን ዮባ። እሺ መዳን ለሁሉም ሚል ዩዘር ኔም እንኳን ደህና መጣ ወር እንኳን ደህና መጣሽ። አምናሹ መዳን ለሁሉም እያወራ ከሆነ ሚዩት ነው። ፕሮቴስታንቶች ባይዘው ያን ቁጥር ጻፉ ኮሜንት ላይ። ዛሬ እናንተ ቀን ነው። ይኸው ዋላ ብለናቸዋል። አንድ ቁጥር ጻፉ እስቲ መጽሐፍ ቅዱስ እውቀታችሁን
እንፈትሸዋለን፣ ሚዛን ላይ እናስቀምጠዋለን። መዳን ለሁሉም የሚል ዩዘር ነኝ። እያወራ ከሆነ አንዱት አይደል? ተናስተልኝ ይሰማኛል። ደህና ናችሁ? እግዚአብሔር ይመስገን፣ ሁሉ ሰላም። እግዚአብሔር ይመስገን። ይተከለፈ ትንሽ ድምፅ አለ ከጀርባ ግን የሆነ የሚረብሽ ድምፅ አለሽ። ቆይ እቆማለሁ፣ እየነዳሁ ስለሆነ አንድ ያቁሙና አንተን በለና የሆነ የሚረብሽ ድምፅ ስላለ የሚሰማውን ሰው እንዳይረብሽ። እሺ፣ አንድ 5 ደቂቃ። እሺ፣ 5 ደቂቃ። እሺ፣ አንድ ቁጥር ጻፉ። ጴንጤዎች፣ ፕሮቴስታንቶች ግቡ እስቲ። መጽሐፍ ቅዱስን እንደናንተ አዋቂ የለም አይደለ? አንድ ቁጥር ጻፉ። ኑ ግቡ እስቲ። ኑ ግቡ። በፍቅር ነው የምንጠብቃችሁ፣ በፍቅር ይሄው። አንዳንድ ቁጥር እያየሁ ነው። ካሌብ የሚል ዩዘር ኔም እያየሁ ነው። ኢንቫይት አድርጌያለሁ። ካሌብ የሚል ዩዘር ኔም። እንኳን ደህና መጣ ካሌብ። እንኳን ደህና ቆየኝ ጋዲስ። ሙሉ ወንጌል ቸርች ነኝ። በጣም ይሄ አፕሪሺየት የሚደረግ ነገር ነው። ቲክቶክ ላይ ካፈራናቸው ብዙ መልካም ነገሮች ውስጥ አንዱ ፕሮቴስታንቶች አሁን ከየት ነው ተብሎ ሲጠየቁ ዲኖሚኔሽን ይናገራሉ ቀጥታ። አሁን በፊት በጣም የምንቸገርበት ነገር ፕሮቴስታንት ይሉና ዲኖሚኔሽን አይናገሩ ነበር። አሁን ግን ወንድማችን ቀጥታ ሙሉ ወንጌል ብሎ ነገሩናል። በጣም ነው የምናመሰግነው። ሪፎርምድ ቴዎሎጂን የሚያምኑ ሰዎችን ታውቃቸዋለህ ካሌብ? ወይ ደግሞ እነዚህ ካልቪኒስቶችን? አዎ። ዌስትሚኒስተር ኮንፌሽን ኦፍ ፌዝ የእምነት መግለጫቸውን ታውቀዋለህ? ካሌብ ካሌብ እያወራ እኮ ነው፣ አይሰማም። ምንድን ነው? ኤርፎን ነው? አምናሹር የማታውቀው ከሆነ ችግር የለም። አላውቀውም ካልከኝ እኔ ወደሚቀጥለው ጥያቄ እደላለሁ። ግዴታ አይደለም ማወቀው። ይዘው አይ እያወራሁኝ ነው። እንዴት እንዳልተሰማ አይደል ነው። ኦኬ። ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ታውቀዋለህ? የእምነት መግለጫቸውን? ስለ ኢንዲቴል በዛ ደረጃ አላውቀውም፣ ግን ኖርማሊ አይዲያውን አውቀዋለሁ። በጣም ጥሩ። እሺ፣ አንድ እንትን ላሳየ። ዌስት ሚኒስተር ቆይ እንደው ፒዲኤፉ አይ ቲንክ እዚህ ላይ ያለ ይመስለኝ። ቆይ አንዴ፣ እሺ ጊቭ ሚ 30 ሰከንድስ አንዴ። አማርኛውን አስነብባለሁ። ታች ላሉ ሰዎች እንግሊዝኛ የማንበብ ችግር የለብህም? አዎ፣ በጣም ጎበዝ። ማይካችን እናጠፋለን። ታች ያላችሁ ሰዎች በደንብ የሚወራው ነገር ስሙ። እንግሊዝኛ ችግር የለውም። አማርኛው እዛው አነብላችሁና ከዛ በኋላ በደንብ እንትን ትላላችሁ። እሺ፣ ክፈት ፒዲኤፍ በእግዚአብሔር ስም። ኦኬ፣ ከፍቷልሽ አንዴ። እሺ፣ እንዲህ እናደርጋለን። የሚነሳው ሀሳብ ላይ ትኩረት አድርጉ። እሺ ጋይስ፣ እኛውን እንደው እንትን ሳይሆን ጽሁፍ መጻፋቸው ነው። በስርዓት የእምነት መግለጫ እየከፈት ነው የምናሳየውና አንዴ ቆይ ዮባ ሴታፓን አንዴ ላስተካክላ ብሮስኪ ወደ ትልቁ ላድርግ። እሺ፣ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ታች ያላችሁ ሰዎች ቆይ ኮሜንት ላጥፋ። ዮባ ይታያል ጽሁፉ? ይታያል። እሺ፣ ኮሜንት አንዴ ላጥፋ። ቆይ በደንብ ስሙ። ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ላይ ቪዲዮን ሰርችበታለሁ። ቻፕተር 3 ላይ ጋድስ ኢተርናል ዲክሪስ የሚል አለ። ካሌባየው ኦፍ ጋድስ ኢተርናል ዲክሪስ ወይ ደግሞ የእግዚአብሔር ዘላለማዊ ድንጋጌዎች የሚል አለ። አይቾል እዛ ላይ ቁጥር 3 ላይ እንደዚህ የሚል ነገር አለ። እስቲ አንብበው። ራስ እንግሊዘኛ እንትን ማይለ ከሆነ አንብበው። ቁጥር 3 ላይ ያለው by the decree of God for the manifestation of his glory some men and angels are predestined unto everlasting life and others foreordained to everlasting days. ለሚሰሙ ሰዎች
ያው ስለ ፕሬዲስቲኔሽን ነው የሚያወራው። ያው እኔ ለተርጉምላቸው ችግር የለውም ካሌቤ እኔ ተረጉምላቸዋለሁ። ታች ያላችሁ ሰዎች ምን ማለት ነው? እኔ ጋዲ ከኔ ቤተ እምነት ጋር ችግር የለውም ካሌቤ እመጣለሁ። ችግር የለውም ወንድሜ ችግር የለውም። ለምን እንዳነሳው መናገር ስለፈለግኩ ነው። ታች ያላችሁ ሰዎች በደንብ ስሙ። ካልቪኒስቶች ሪፎርምድ ቴዎሎጂ ዓለም ላይ በጣም ብዙ ሚሊዮን ተከታይ ያላቸው፣ ኢትዮጵያ ውስጥም እንደዛው ብዙ ተከታይ ያላቸው እነዚህ ካልቪኒዝም መሰረት ያላቸውና ጋድስ ኢተርናል ዲግሪስ የእግዚአብሔር ዘላለማዊ ውሳኔዎች የሚለው ላይ እንዲህ ይላል። ካሌብ ያለውን ድጋሚ ላንብብና በአማርኛ ተረጉምላቸዋለሁ። by the decree of God for the manifestation of his glory some men and angels are predestined unto everlasting life and others foreordained to everlasting days. ይሄ ምን ማለት ነው? ኦኬ እግዚአብሔር ክብሩን ለመግለጥ ወይ ደግሞ for the manifestation of his glory አንዳንድ ሰዎችና መላእክት ለዘላለም ህይወት ቀድሞ ተወስኖባቸዋል። አንዳንዶች ደግሞ ለዘላለም ሞት። አንዳንድ ሰዎችና መላእክት ለዘላለም ህይወት፣ አንዳንድ ሰዎችና መላእክት ደግሞ ለዘላለም ሞት። አማርኛውን ቆይ አንዴ give me a second እዚህ ጋር አሳያቸዋለሁ ትርጉሙ። እሺ ቴሌግራም ላይ አንድ ፎቶ ነበረኝ አነሳሁት። ይቅርታ እሺ ጋይስ ታብታብ ማድረግ ምናምን እንዳትረሱ። ታች ያላችሁ ሰዎች ታብታብ እያደረጋችሁ ምን ይላል መሰላችሁ? አማርኛው ላይ እዩ። በእግዚአብሔር ድንጋጌ ለክብሩ መገለጫ አንዳንድ ዙም ላድርግ። በእግዚአብሔር ድንጋጌ ለክብሩ መገለጫ አንዳንድ ሰዎችና መላእክት ለዘላለም ህይወት፣ ሌሎች ለዘላለም ሞት አስቀድሞ በእግዚአብሔር ተወስነዋል ይላል። አሁን ማሳየት ያለው የፈለኩትን ነገር አሳይቻለሁ። ወደ ካሌብ እመጣለሁ። ታች ያላችሁ ሰዎች በደንብ ስሙ። ይሄ ለምሳሌ እና አማን ሻሎም እዚህ ቲክቶክ ላይ ሪፎርም ቴዎሎጂ አሉ የተወሰኑ ሰዎች አሉና መሬት ላይም ሲኬድ እንደ ቃለ ሕይወት ምናምን ይሄን ነገር የሚቀበሉ ይሄንን ትምህርት የሚያስተምሩ አሉ። ይሄ የምኖች ትምህርት ነው? በፕሮቴስታንቱ ዓለም ያለ ትምህርት ነው። ምን የሚል ትምህርት? ወንጌል አማኝ ነን የክርስቶስ ኢየሱስን ወንጌል ነው የምንሰብከው ብለው አብረው ተቀምጠው ወንጌል አማኝ ነን ብለው ምን የሚል ትምህርት አለ? ሰዎችና መላእክት ቀድሞ ተወሰኑባቸው ለዘላለም ሕይወት ቀድሞ የተወሰነባቸው አሉ። አንድ ለዘላለም ሞት የተወሰነባቸው ደግሞ ሰዎችና መላእክት አሉ። ሰይጣን ምን አጠፋ ጋይስ? ኦኬ አሁን ወደ ካሌብ እንምጣና ካሌብ ዋለ ካሌብ ፕሊዝ ካም ባክ። ክሮስ ቼክ ለማድረግ ፈልገው ከሆነ ችግር የለውም። እኔ ትክክለኛ ማስረጃ ነው ያሳየው። ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ላይ ነው። አሁን ካሌብ ቅድም የተናገረውን ነገር ሰምታችሁ ከሆነ ታብታብ አድርጎ በደምብ ቅድም የተናገረውን ነገር ሰምታችሁ ከሆነ ስለኔ ቤተ እምነት ጠይቀኝ ያለ ወደ ሙሉ ወንጌል እንመጣለን። ችግር የለውም። ግን ካሌብ አንድ ኮንፊርም ያደረገልን ነገር በዚህ ወጣ። ካሌብ ወጣ። ግቡ ጴንጤዎች ከነዚህ ጋር ነው አብራችሁ ወንጌል አማኝነት ምናምን ነገር የምትባሉ። አረ ሌሎችም ወደ ሙሉ ወንጌል እንመጣለን። እያንዳንዱን ዲኖሚኔሽን በር የምናንኳኳው ጴንጤዎች ትንሽ ጊዜ ወደ እስልምናው ስንዞር ትንሽ ጠግባቸዋል አሉ የሚል ነገር ሰማን። ኦኬ አንድ ቁጥር ጻፉ ጴንጤዎች። እንደዚህ አይነት ትምህርት አለ ፕሮቴስታንት አለ። ኦኬ መዳለ ሁሉም የሚል ለካስ እሱ ጋድስ እንዴት ነህ? ደረስክ? ደርሻለሁ። ቆሜያለሁ። አሁን እንኳን በሰላም ደረስክ። እንኳን በሰላም ቆያችሁኝ። የት ቤተ እምነት ዳዶ? እንግዲህ መሰረተ ክርስቶስ። በጣም መሰረተ ክርስቶስ። እሺ መሰረተ ክርስቶስ ከሆንክ ወደ ዋናው የመጽሐፍ ቅዱስ ጥያቄ ከመግባቴ በፊት አሁን ሳሳይ የነበረው ማስረጃ ተመልክታ ሜቢ እየሰማሁት ነበር። እነዚህ በወንጌል አማኝ ተብለው ከሚመደቡት ውስጥ ናቸው አይደል? እነዚህ የሪፎርምድ ቴዎሎጂ አማኞች ብዙ ዲቴል አላውቀውም፣ ግን እንደ አማኝ እንደሆነ አረጋግጣለሁ። በጣም ጥሩ። አሁን እኔ አንተን መጠየቅ የምፈልገው ነገር እነዚህ ሰዎች ይህንን ትምህርት የሚያምኑ ሰዎች ይድናሉ ብለህ ታምናለህ? ምንድነው ይድናሉ ማለት? አሁን ስላነበብከው ቃል ነው ወይ ስለ እምነታቸው ነው? ይህ እኮ እምነታቸውን ያነበብኩልህ ምንድነው
ቀድሞ እግዚአብሔር የወሰናቸው ሰዎችና መላእክት እግዚአብሔር ቀድሞ የወሰነባቸው ለዘላለም ሕይወት የወሰነባቸው ሰዎችና መላእክት አሉ። ለዘላለም ጥፋት ደግሞ የወሰነባቸው ሰዎችና መላእክት አሉ ይላል። ይሄን እምነት የሚያምኑ ሰዎች ይድናሉ ብለህ ታምናለህ? ጋደው ምናልባት አሁን የገለጽከው ክፍል አንድ አረፍተ ነገር ላይ ነው። ምናልባት የእምነት መግለጫ ይቅርታ ወንድሜና አሁን ይሄ ላይክ ምንድነው የሚባለው ጎይንግ አራውንድ ዘ ቡሽ እንዳይሆንብን አላል ዙሪያ ጥምጥም መሄድ እንዳይሆንብን ብዙ ሰዎች ገስት ሪኩዌስት እየጠበቁ ስለሆነ ሰዓታችንን ለመጠቀም እንደዚህ የሚያምኑ ሰዎች ይድናሉ ብለህ ታምናለህ ወይ? እኔ ጥያቄ አዎ ወይም አይደለም ቀላል እንትኑ እምነት አይደለም ነው። እኔ ደግሞ አይደለም ከማለቴ በፊት ሐሳቡ እምነት አይደለም ትምህርት እምነት መግለጫ እኮ ነው ያስቀመጥኩልህ። ዌስትሚኒስተር ኮንፌሽን ኦፍ ፌዝ እኮ የእምነት መግለጫ እኮ ነው። እንግዲህ የእነሱን ታሪክ ስለማላቅ ይዝለለኝ እንለፈው። ባይ ዘ ዌይ ይሄ ዚስ ኢዝ አ ጉድ ኦፕሽን። በቃ ማታ ከሆነ ግን እንደ አሳይመንት ውሰድና ዌስትሚኒስተር ኮንፌሽን ኦፍ ፌዝን ዳውንሎድ አድርገው አሁን ያልኩ በተለይ ቻፕተር 3 ላይ ጋድስ ኢተርናል ዲክሪስ የእግዚአብሔር ዘላለማዊ ድንጋጌዎች የሚለው ላይ ለምን ይሄ ትምህርታችን ያላችሁ ሰዎችም ሰይጣን ራሱ ዲያብሎስ ራሱ ቀድሞ ተወስኖበት ነው ያስብላል። ለምን አንዳንድ ሰዎችና መላእክት ለዘላለም ሕይወት፣ አንዳንድ ሰዎችና መላእክት ደግሞ ለዘላለም ጥፋት ማን የወሰነው? እግዚአብሔር ነው የወሰነው። ሰይጣን ስለምን ይጠየቃል? እሺ ወደ መሰረተ ክርስቶስ ነኝ አልከኛ። መሰረተ ክርስቶስ ቸርቿ መቼ የተመሰረተችው? መጽሐፍ ቅዱስ ላይ ብንነጋገር አይሻልም? እመጣለሁ ወደ መጽሐፍ ቅዱስም እመጣለሁ። ግን መሰረተ ክርስቶስ ቸርቿ መቼ የተመሰረተችው? በቀጥታ አሁን ታሪኮችንና ሰዎች የሄዱበትን መንገድ ባይሆንና የዓለም አቀፉን ታሪክ ልተውልና ኢትዮጵያ ውስጥ መሰረተ ክርስቶስ መቼ የመጣችው? ጋዴ የሚጠቅመን ምናልባት አንተም ይጠቅመኛል። መሰረተ ክርስቶስ ቸርቿ መቼ የተመሰረተችው የሚለው ነገር ይጠቅመኛል። ለምን አይጠቅመኝም? እኔ እየጠየቅኩ ነው። ይጠቅመኛል ነገር ጋዴ ፕሊስ ልልህ የፈለኩት ማውራው ነገር ግልጽ ነው አይደል? ግልጽ ነው። ግን አንተም ሳይሆን ብሩስኪ አንዴ ቆይ መዳለ ሁሉ እዮባ ማውራው ነገር ግልጽ ነው አይደል? ሜቢ ድንገት ሰዎች ጋር ሲሰማ የተዛባ ነገር ካለ ብዬ ነው። ኦራንትስ ኮንፊርም አድርጉ። በጣም ግልጽ ነው ከሚባለው በላይ። ስለዚህ ምንድነው መሰረተ ክርስቶስ ቸርቿ መቼ የተመሰረተችው? የመጨረሻ ጊዜ ልጠይቅ። አላቅም ካልክ ችግር የለውም እንለፈው። እሱንም አላቅም በለኝ ወይ እሺ ምን እንለፈው። እኔ አላቅም ብቻ ሳይሆን ብዙ በዛ ውይይት ላይ ጊዜ ማጥፋት አላቅም በሚለው ውሰድና እለፈው። አላቀውም። እሺ ወደሚቀጥለው ጥያቄ እንሂድ። መጽሐፍ ቅዱስ ላይ እናወራ ብለኸኝ ነበረ። ይቆራረጣል ጋር አይሰማም። አለ ወንድማችን የሆነ ድምፅ አለ ከጀርባ ይሰማኛል። ኦኬ መጽሐፍ ቅዱስ ላይ እናወራ አልከኝና መጽሐፍ ቅዱስ ላይ ማቴዎስ ወንጌልን ታውቀዋለህ አይደል? ይሰማኛል ጋዴ እያዳመጥኩ ነው። ረፍዶ ነው መሰለኝ የሚደርሰው አንተ ጋር። አሁን ይሰማል እምለው ነገር ይሰማል አሁን? አዎ ይሰማኛል። መጽሐፍ ቅዱስ ላይ እናወራ ብለኸኛል አይደል? አዎ ከአራቱ ወንጌላት ውስጥ አንዱ ወንጌል ማቴዎስ ወንጌል ነው አይደል? አዎ ማቴዎስ እንደጻፈው በምን አወቅ? መጽሐፍ ቅዱስ ስለሚል እንግዲህ መጽሐፍ ቅዱስን የማምር ስለሆንኩ መጽሐፍ ቅዱስ ራሱ ማቴዎስ የጻፈው ነው። ካኖን መጽሐፍ ካደረግ ሁላችንም መጽሐፍ ነው የሚለው ጥቅሱ ነገረኝ። ማቴዎስ ወንጌልን ማቴዎስ የጻፈው የሚለው ጥቅሱን ነገረኝ። የቱ ጋር ነው የሚለው? የማቴዎስ ወንጌል ይላል ራሱ የማቴዎስ ወንጌል። እሱማ የህትመት ጉዳይ እኮ ነው። እሱ ህትመት ላይ ሰዎች ሲጽፉ ስም ይሰጡታል፣ ሲታተም ይሰጣል። እኔ አሁን አንተ ጸሐፊው ማቴዎስ ለምሳሌ ሮሜ መልእክትን ብትመለከት ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል የተለየ እያለ ጸሐፊው ጳውሎስ እንደሆነ ይናገራል አይደል? መግቢያው ላይ
ሌሎች መልእክታት ላይም ለምሳሌ ጳውሎስ እሱ እንደጻፈው ይናገራል። አሁን የኔ ጥያቄ ማቴዎስ ወንጌልን ማቴዎስ እንደጻፈው በምን አወቅ እኮ? ልክ እንደዚሁ መግቢያው ላይ ማቴዎስ እንትና ጳውሎስ የጻፈው ጴጥሮስ የጻፈው ተብሎ እንደሚነገር እዚሁ ላይ ቅዱስ ማቴዎስ እንደጻፈው ይላል። እሺ ማቴዎስ ወንጌል ምዕራፍ 1 ላይ እንደዚህ ይላል። እሺ የቱ ጋር እንደሆነ ተነግረኛለህ። እስከ ቁጥር 3 አነብልሃለሁ። ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ እንደዚህ ይላል። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ይሁዳና ወንድሞችን ወለደ፣ ይሁዳም ከትዕማር ፋሬስና ዛራን ወለደ እያለ የዘር ሐረግ ነው የሚዘረዝረው። እዚህ ጋር ሙሉ ምዕራፍ 1ን እያየሁት ነው። ማቴዎስ እንደጻፈው ምንም የሚያሳይ ነገር የለም። እሺ የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው ይላል ከላይ ምኑ ላይ? እሱን ሰዎች ናቸው እኮ እንጂ መጽሐፉ እሱ ጥቅሱን ነገረኝ። አሁን እንደዛ የሚልበት እንዴ ጋድ ያው ዝም ብሎ የመደራረቅ ንግግር ካልሆነ በስተቀር እሱ ነገረኝ። ጌታ ምስክሬ ነው። የመደራረቅ ጥቅሱን ነገረኝ። በቪዲዮ ላሳየ ህትመቱ ላይ ያለው ነው እንዴ የምትለኝ? ከላይ እሱን አይደለም እኮ ነው እያልኩ ያለው። እሺ በቃ ህትመት ማለት ጽሁፍ ምንድን ነው የሚለው ይሄ? እሺ አይ ጥያቄን የተረዳው አልመሰለኝ። እሺ ችግር የለውም። ጥያቄን አልተረዳሁም። እኔ ስጠይቅ የነበረው አሁን አንተ አይደለም ምናልባት ይሄንን እንዲህ ብያ ያው ምንድን ነው የሚለው? እሱ የመጽሐፍ ቅዱሱ ክፍል ነው እንዴ? ሲጀምር ሰዎች ሲያሳትሙት እኮ ነው ከላይ እንደዛ ብለው የጻፉት። ማቴዎስ ሰው አይደለም እንዴ? ሰዎች ከጻፉት ተብሎ ማቴዎስ ሰው አይደለም እንዴ? መልአክ ነው። እዮባ ቀጥል። በቃ ሌላ ጥያቄ ካለ ወንድማችን ሀሳቤን ያገኘው አልመሰለኝም። ጥያቄን ቀጥል እዮባ። ከመሰረተ ክርስቶስ ነው አንድ ሁለት ጥያቄ የምታነሳለህ ከሆነ እድል ልስጥህ። ይችኑ ራሱ ይህንኑ ራሱ በዚሁ አጋጣሚ መጽሐፍ ቅዱስ ውስጡን መጥቀስ ያው መነሻው ምንድነው? ወይም የመጽሐፍ ቅዱስ እውነተኝነት የእግዚአብሔርን ቃልነት ያረጋገጠ ሰው ለእምነቱ ይገልጸዋል ነው አይደል? ይጠቅሰዋል ነው። ይሄ ለምሳሌ ያስከው ማርቆስ ወንጌልን ብለህ ነው አይከፈትከው ወንድማችን? መጽሐፉ የሚለው ቅዱሱ ማቴዎስ እንደጻፈው ብሎ ስለሚጀምር ይሄ ማቴዎስ እንደጻፈው መጽሐፍ ቅዱስ ላይ ያገኘ ነው፣ የመጽሐፉ ክፍል ነው። ስለዚህ ማቴዎስ የሚያስብለን አንዱ ይሄ ነው። ከዛ የእግዚአብሔር ቃል ነው ጳውሎስ የጻፈው የሚለው የእግዚአብሔር ቃል ነው እንዴ? የጠየቅኩን መልስልኝ። የእግዚአብሔር ቃል ነው ወይ? አዎ የእግዚአብሔር ቃል ነው። በምን አወቅ? የማይመለስ ድንቅ ጥያቄ ነው እኮ የምትጠይቀኝ። ኦኬ አይመለስ። የእግዚአብሔር ቃልነቱን ሳታቅ ነው የምትጠቅሰው? ስላወቅኩ ነው የነገርኩህ እንጂ ሳላቅ ካወቅ ካሳውቀኝ እኮ ነው የጠየቅኩት። ለምንድን ነው የማይመለስ ያልከኝ ታዲያ? መጽሐፍ ቅዱስ ላይ የተጻፉ ቃላቶች የሰው ቃል አለበት፣ የሰይጣን ቃል አለበት፣ የእግዚአብሔር ቃል አለበት። ጥያቄ የምን ቃል አለበት ብዬ አልጠየቅኩም። የእግዚአብሔር ቃል ነው ወይ ብለህ ጠየቀኝ። የእግዚአብሔር ቃል ነው ወይ ብለህ ጠየቀኝ። አሁን ያንዳንዱን የምንፈልጋቸውን ቃላቶች ስንጠቅስ ለይተን እንድናውቅ ወይም ሰው እንዲያውቅ ከተፈለገ እኔ አልጠየቅኩም። እኔ የጠየቅኩት የእግዚአብሔር ቃል ነው ወይ ነው። አዎ ካልከኝ ማስረጃ እንዴት አወቅ? ማስረጃ ምንድን ነው ብቻ ነው ያልኩ። የሰይጣን ቃል አለ ብትለኝ አልጠየቅኩም። እሺ እንግዲህ የእግዚአብሔር ቃል ለመሆኑ ማስረጃ መጽሐፍ ቅዱስ ላይ ስላለ ነው። የትኛው ክፍል? መጽሐፍ ቅዱስ የእግዚአብሔር ቃል የትኛው ክፍል? ማስረጃ የትኛው ክፍል ነው? እንግዲህ መጽሐፍ ቅዱስ ላይ ማቴዎስ የጻፈው የሚል ቃል ካገኘው መጽሐፍ ቅዱስ ላይ የተገኘ ቃል ስለሆነ የእግዚአብሔር ቃል ነው። እሺ በቃ እናመሰግናለን። እናመሰግናለን። ሌላ ጊዜም አትጥፋ፣ እናወራለን። በቃ አይ ቲንክ በቃን ጋዲ በቃን። አይ እኔ እኮ ልጠይቅ ነበር። እሺ መሰረተ ክርስቶስ አንድ የመጨረሻ ጥያቄ ልጠይቅሽ። ያው እንግዲህ ለምን ጋዲ እስቲ ቆይ ጋዲ መቼም ቆይ ጋዲ አንዴ ከመጠየቅ በፊት ቆይ አንተ እንግዳ ነህ። ተረጋጋ እባክህ ተረጋጋ። መሰረተ ክርስቶስ የህፃናት ጥምቀት ላይ ያላት እምነት ምንድን ነው?
አታምንም? ልክ አይደለም ብላችሁ ነው የምታስቡት? አዎ። ሰው የህፃናትን ጥምቀት ካጠመቀ ከክርስትና ውጭ ነው ማለት እንችላለን ወይ ደግሞ ከመጽሐፍ ቅዱሱ ትምህርት ውጭ ነው ማለት እንችላለን? ከክርስትና ውጭ ባንልም ከመጽሐፍ ቅዱስ ስርዓት ውጭ ነው። መካነ ኢየሱሶች ህፃናትን ሲያጠምቁ ከመጽሐፍ ቅዱስ ትምህርት ውጭ ናቸው? እንደኛ አስተምህሮት ከመጽሐፍ ቅዱስ ስርዓት ውጭ ነው። ስለዚህ መካነ ኢየሱሶች ከመጽሐፍ ቅዱስ ውጭ ናቸው ህፃናትን ሲያጠምቁ? ከመጽሐፍ ቅዱስ ስርዓት ውጭ ናቸው። በጣም ጥሩ አመሰግናለሁ። ሜቢ የምጠይቀኝ ጥያቄ ካለ አንድ ድል ልስጥና ይብቃን። እዚህ ላይ ሌላም ሰው ስለገባ እንቀበላለን። ታች ያላችሁ ሰዎች በደንብ ስሙ፣ የሚወራውን ነገር እያስተዋላችሁ። እሺ አንድ ነገር ልትናገር ነበር መሰለኝ። እድል ልስጥ፣ በትህትና ስላወራን እድል ልስጥ። እሺ ያው አንተ የኦርቶዶክስ ቤተክርስቲያን እምነት ተከታይ ነህ አይደል? በኦርቶዶክስ ቤተክርስቲያን እምነት አስተምህሮት ውስጥ ለሰው ልጅ የመዳን ምክንያት ሆኖ የተሰቀለው ኢየሱስ ክርስቶስ ብቻ እንደሆነ ታምናለህ? የተሰቀለው ለሰው ልጆች መድኃኒት ወይንም ቤዛነት ወይንም ወደ ዘላለም ሕይወት ለመግባት ለመቤዠት ተብሎ በመስቀል ላይ የተሰቀለው ኢየሱስ ክርስቶስ ብቻ እንደሆነ ታምናለህ? ኦፍ ኮርስ ይሄ እምነታችን ነው። እንዴ የቤተክርስቲያን እምነት ነው። ኦኬ ታንክ ዩ ጋዲሳ፣ በጣም አመሰግናለሁ። እንግዲያውስ መዳን በኢየሱስ የኛ እምነት ነው። ባይዘው አሁን ምን መሰለህ፣ ይሄ የኛ እምነት ነው። መስቀል ስናደርግ የክርስቶስ ኢየሱስ የቤዛነቱን ስራ ነው እኛ ኮንፌስ እያደረግን ያለ ነው። በቤተክርስቲያናችን ጉልላት ላይ ሄደ መስቀል ብትመለከት የቤተክርስቲያን ራሱ የሆነው ክርስቶስ ኢየሱስ መሆኑን ለመናገር ነው። ኦኬ ቤዛ የሆነው ቤዛችን ኢየሱስ ነው። ይሄ ቤተክርስቲያን እምነት ነው። አሁን አንዳንዴ ምንድነው እኔ ብዙ ሰዎች ጋር የምመለከተው ነገር ምን መሰለህ፣ ትልቁ ችግር ስለ ቤተክርስቲያን በተለይ ከልጅነታቸው ጀምሮ አንዳንድ ቦታ ስለ ቤተክርስቲያን የሆነ ልክ ያሉ ነገር ይሰሙና ጭንቅላታቸው ላይ ያ ነገር ተስሎ ስለሚመጣ አሁን አንተ ስትጠይቀኝ ይሄን ኮንፊርም ስታደርግ ቴንኪው ስትለኝ የሆነ ሰርፕራይዝ ነገር ነው አይደለም። ይሄ የኛ እምነት ነው። ጌታችን ኢየሱስ ክርስቶስ ቤዛችን እርሱ። ቴንኪው። እንግዲህ በዚህ እምነት በእርግጠኝነት በዚህ እምነት የምታምን ከሆነ በዚህ እምነት በማመንህ እንደ ዳንክ ታረጋግጣለህ? ክርስቶስ ኢየሱስ ቤዛ እንደሆነ በማመንህ እንደ ዳንክ ወደ ዘላለም ሕይወት እንደተሻገርክ ታረጋግጣለህ? ድነት እኮ ቅጽበታዊ አይደለም። መጽሐፍ ቅዱስ ሲናገር ድነት ፕሮሰስ ነው። ኢየሱስ ክርስቶስ በመስቀል ላይ እንደተሰቀለ ቤዛ እንደሆነልህ ማመን አሁን አንደርስታንድ ስታረግ ሲገባ እውነት ነው ብለህ በነፍስህም በልብህም የምትቀበለው እውነት ነው። ያንን እውነት አምነህ መጠበቅ አለብህ። እምነት ብቻ የሚል ትምህርት መጽሐፍ ቅዱስ ላይ ስለሌለ አምነህ ጌታችን ኢየሱስ ክርስቶስ ቅዱሱ የእግዚአብሔር ልጅ ለሰው ልጆች ሁሉ እንደሞተ በመስቀል ላይ እንደተሰቀለ ቤዛም እንደሆነ ደሙን ስለኛ እንዳፈሰሰ በሰማያት በግርማው ቀኝ እንደተቀመጠ ከአባቱ ጋር እኩል እንደሆነ ከአብና ከመንፈስ ቅዱስ ጋር እኩል እንደሆነ ስለ ክርስቶስ ኢየሱስ ይህን ካመንክ በኋላ ጌታ ባዘዘው መሰረት አምነህ በጌታ ቤተክርስቲያን ውስጥ ስትጠመቅ ትድናለህ። ይሄ ነው ትክክለኛው የቤተክርስቲያን ትምህርት። ከዳንክ በኋላ ግን ወደ ህብረቱ ከተጨመርክ በኋላ ልጅ ከሆንክ በኋላ ልጅ ስል ኢየሱስ ክርስቶስ ልጅ እንደሆነው ሳይሆን የእግዚአብሔር የጸጋ ልጅ ከሆንክ በኋላ ግን ደግሞ ማንን የእምነታችሁን ጀማሪና ፈጻሚ ክርስቶስ ኢየሱስን እየተመለከታችሁ እንደሚለው በጽድቅ መንገድ እየተመላለስክ ክርስትና ህይወት ማለት በጽድቅ መንገድ መመላለስ ነው። በጽድቅ መንገድ ካልተመላለስክ በኃጢአት መንገድ የምትመላለስ ከሆነ ንስሐ ማትገባ ከሆነ ግን ድነትን ታጠዋለህ። ይሄ ነው የመጽሐፍ ቅዱስ ትምህርት ወንድማችን። ባጭሩ እዚህ ላይ እናብቃ መሰለኝ። ቴንክ ዩ። አንድ ድል አሰጠኝም። ቀጣዩንም ብዙ ሰዎች አሉ ባይዘው ብዙ ሰዎች አሉ ገስት ላይ አሁን ወደ ነገረ ድነት ትምህርት ልንገባ ወደ ነገረ ድነት ትምህርት ልንገባ ስለሆነ በጣም ብዙ ሰው ገስት ላይ ስላለ ሌላ ጊዜም እንደዚህ ስፔሲፊካሊ ነገረ ድነትን ይዘን ላይ በምንገባበት ሰዓት ላይ ፎሎ አድርገኝና ኤኒታይም ገብተህ እዚህ ጉዳይ ላይ ማውራት እንችላለን። ወንድማችን ይብቃን እዚህ ላይ እግዚአብሔር ያክብርልን። እሺ እግዚአብሔር ይስጥልኝ ነው ጋድስ በጣም አመሰግናለሁ። እሺ መዝሙር የሚል ዩዘር ኔም እንኳን ደህና መጣ። አንድ ቁጥር ጽፈን ያስገባው። እሺ እንኳን ደህና ቆያችሁ። ከየት ቤተ እምነት ነህ? ሙሉ ወንጌል። ሪፎርም ቴዎሎጂያንን ታውቃቸዋለህ? ሪፎርም ቴዎሎጂ የሚቀበሉትን
ወይ ደግሞ እነዚህ ዌስትሚኒስተር ኮንፌሽን ኦፍ ፌዝ ዌስትሚኒስተር ኮንፌሽን ኦፍ ፌዝ የእምነት መግለጫ እንደ እምነት መግለጫ አድርጎ የሚቀበሉት ካልቪኒስቶች ማለት ነው። ማጆሪቲ ካልቪኒስቶች ተቀበላቸው ታውቃቸዋለህ? የእምነት መግለጫቸው ላይ ምን የሚል ነገር እንመለከታለን መሰለ? ዌስትሚኒስተር ኮንፌሽን ኦፍ ፌዝ ላይ ቻፕተር 3 ላይ ጋድስ ኢተርናል ዲክሪስ ወይ ደግሞ የእግዚአብሔር ዘላለማዊ ድንጋጌ በሚለው ውስጥ ቁጥር 3 ላይ ምን ይላል? ቻፕተር 3 ቁጥር 3 ላይ እግዚአብሔር አማርኛውን ላንብብል፣ እንግሊዘኛውንም ቅድም ሳሳይ ነበር ሜቢ ተከታትለው ከሆነ አምናሹር እንዲህ የሚል ቃል አለ። በእግዚአብሔር ድንጋጌ የእምነት መግለጫቸው ላይ ነው የተቀመጠው። በእግዚአብሔር ድንጋጌ ለክብሩ መገለጫ አንዳንድ ሰዎችና መላእክት ለዘላለም ሕይወት፣ ሌሎች ደግሞ ለዘላለም ሞት አስቀድመው በእግዚአብሔር ተወስነዋል ይላል። ሰምተኛል ያልኩኝ ተቋርጦ ነበር። እኔ ጋር ድገማ ውስጥ ላንብብልሽ። ምን ይላል መሰለህ? በኋላ ገብተህ ቼክ እንድታደርገው ነው እንድታነበው። እኔ ቀደም ሳሳይ ስለነበረ ክሮስ ቼክ ማድረግ ከፈለግ ከዚህ ውይይት በኋላ ዌስትሚኒስተር ኮንፌሽን ኦፍ ፌዝ ቻፕተር 3 ጋድስ ኢተርናል ዲክሪስ በሚለው ስር ቁጥር 3 ላይ እንደዚህ ይላል። በእግዚአብሔር ድንጋጌ ለክብሩ መገለጫ አንዳንድ ሰዎችና መላእክት ለዘላለም ሕይወት፣ ሌሎች ደግሞ ለዘላለም ሞት አስቀድሞ በእግዚአብሔር ተወስነዋል ይላል። እምነት መግለጫቸው ላይ ነው የተቀመጠው። ይህ ትምህርት እንዴት ታየዋለህ? ቀድሞ የተወሰኑ ሰዎችና መላእክት አሉ። ለዘላለም ሕይወት ቀድሞ የተወሰኑ ሰዎችና መላእክት አሉ። ለዘላለም ሞት ደግሞ ቀድሞ የተወሰኑ ሰዎችና መላእክት አሉ። እንዴት ታየዋለህ ይህንን ትምህርት? የግል አስተያየት ነው ወይስ እንደ ይሄ እምነት መግለጫቸው ላይ ነው የተቀመጠው? አንተ ከሙሉ ወንጌል የመጣው ትለኛል አይደል? ካልተሳሳትኩ። አዎ። አሁን ይሄ የክርስትና አስተምሮ ነው ብለህ ታምናለህ? ይሄ ትምህርት እንግዲህ እንደ ሙሉ ወንጌል ከጠየቀኝ ይሄ የካልቪኒዝም አስተምህሮ በኢትዮጵያ ውስጥ ዲኖሚኔሽናል አይደለም። ግለሰቡ የራሱን ቪው ይዞ ነው እንጂ እንትን የሚለው አንድን ቸርች ይሄ ካልቪኒስት ነው ማለት አችልም። ምናልባት ከቅርብ ጊዜ ቸርቾች ሊኖር ይችላል። ትምህርቱ ክርስቲያናዊ ትምህርት ነው ወይ? እኔ ጥያቄ ትምህርቱ ነው። እኔ ካልቪኒስት አይደለሁ። ክርስቲያናዊ ትምህርት ነው ብለህ ታስባለህ? ያንተን እምነት ንገረኝ። እኔ ትክክለኛ አይደለም ብዬ ነው ማስበው። መጽሐፍ ቅዱሳዊ አይደለም ብዬ ነው ማስበው። እንደዚህ ካልክ ችግር የለው፣ ወደሚቀጥለው እናልፋለን። በጣም ጥሩ። ለምን መሰለ? ይሄ አንተም እንዳልከው ምን ያደርጋል መሰለ? ሰዎችና መላእክት ለዘላለም ሕይወት ቀድሞ ተወስነዋል። ሰዎችና መላእክት ደግሞ ለዘላለም ሞት ተወስነዋል ከተባለ ሰይጣንም ደግሞ ቀድሞ ተወስኖበታል ወደሚል ትምህርት ያመራናል አይደል? የሰይጣንን አላውቅም። ሰዎች ግን ቀድሞ ለመዳንና ለጥፋት ቀድሞ ተወስኗል ብሎ ያምናሉ። ሰዎችና መላእክት እኮ ነው የሚለው። ቅድም ሳነብልህ ሰምተኛል። ሰዎችና መላእክት ነው የሚለው። እሱን ኮንፌሽን አንብቤው አላውቅም። አሁን አንተ ስትል ነው የምሰማው። ኤኒዌይስ እኔ ስለማልቀበለው እንለፈው። ከዚህ ስትወጣ ግን አሁን ከነዚህ ሰዎች ጋር እንደዚህ አይነት እምነት ካላቸው ሰዎች ጋር አብራችሁ ወንጌል አማኝ ቃለ ሕይወት ባይዘው ይህንን ትምህርት እንደምትቀበል አታውቅም? ኢትዮጵያ ውስጥ ዲኖሚኔሽናል አይደለም ካልቪኒዝም። እንደ ቃለ ሕይወት አይደለም። ኢትዮጵያ ውስጥ ዲኖሚኔሽናል አይደለም። በቃ ቃለ ሕይወት ሰርቶ አትቀበለውም ይህንን ትምህርት? አልኩ እኮ ኢትዮጵያ ውስጥ ዲኖሚኔሽናል አይደለም። ቃለ ሕይወት ካልቪኒስት ናት ማለት አችልም። ቃለ ሕይወት ሰርቶ አትቀበለውም ነው የኔ ጥያቄ። ቃለ ሕይወት ውስጥ የሚቀበሉ ሰዎች በብዛት አሉ እንጂ ዲኖሚኔሽናል አይደለም የሚያስተምረው። በብዛት በጣም ማጆሪቲው ሲጀመር ይህንን ትምህርት የሚቀበሉ ናቸው ቃለ ሕይወት ውስጥ ያሉት። ችግር የለውም። አንተም ኮንፌስ ስላደረከው ወደሚቀጥለው ጥያቄ እንሂድ። እኔ አንድ ጥያቄ ጠይቀና ለወንድሞችም እድል ሰጣለሁ። ከሙሉ ወንጌል የመጣሁት ብለኛል አይደል? አዎ። ሙሉ ወንጌል መች ነው ኢትዮጵያ ውስጥ የገባችሁ ቸርቿ? 1940 ምናምን እስከ 1961 ባለው ጊዜ ውስጥ 1940 ምናምን እስከ 1960 ዊች ሚንስ የዛሬ 70 ዓመት አካባቢ ማለት ነው። እንደዛ አካባቢ። የኔ ጥያቄ ሜቢ ከሙሉ ወንጌል ቀድማ ኢትዮጵያ ውስጥ የምትታወቀው ሜቢ በእድሜ ደረጃ ልትበልጣት የምትችለው መካነ ኢየሱስ ናት አይደል? መካነ ኢየሱስ ሕይወት ብርሃን ምናምን ያ ሰዎች ከዛ በፊት ሲድኑ ወዴት ነበር የሚጨመሩት? እነዚህ ቸርቾች ኢትዮጵያ ውስጥ ከመምጣታቸው በፊት እርግጠኛ ነኝ መካነ ኢየሱስን በዛ ከተባለ ከ80 ከ90 ዓመት በላይ አይሆናትም። ከዛ በፊት ሰዎች ሲድኑ ወንጌል ሲሰበክላቸው ወደ የትኛው ህብረት ነበር የሚጨመሩት? ከዛ በፊት
ወንጌል በይፋ አይሰበክም ነበር። ማስረጃ ያው ማስረጃችን ቤተክርስቲያን አሁን አንተን ጠይቀህና ቤተክርስቲያን በዛ ጊዜ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነበረች። ሰዎች ያኔ ቤተክርስቲያናችንም ነበረች። ከዛ ባለፈ ከግብጽ ጳጳሳትም እየተላኩላት ከዛ ባለፈ ወንጌልን ትሰብክ ነበር። እኔ ማስረጃ እሰጣለሁ። አንተ ግን ያኔ ወንጌል አይሰበክም ነበር ያልክበትን ማስረጃ አስተኝ። ኦኬ ወንጌል መስበክ ማለትን ማለት መሰለህ ሊትራሊ ለአንድ ሰው የመጽሐፍ ቅዱስን ወንጌል ተሰብከውና ከዛ በኋላ ያ ሰው ሲለወጥ ነው ወይ ሲቀየር ነው ወንጌል ተሰበከ የሚባለው። ከዛ በፊት በነበረው አይሰበክም ብለሃል። ከዛ በፊት ሰዎች ወዴት ሲድኑ ወዴት የሚጨመሩት ስለ አይሰበክም ብለሃል። ማስረጃ አስተኝ። እሱን ነው እኮ እየነገርኩህ ያለሁት። ማስረጃ አስተኝ። አይሰበክም ያልክበት የኢትዮጵያ ኦርቶዶክስ ቤተክርስቲያን አንድ ሰው ተሰብኮ ሳይሆን ኢትዮጵያዊ በመሆኑ አንዳንድ ጊዜ ከቤተሰብ በመጣ ዝም ብሎ ነው ኦርቶዶክስ ሆኖ የሚኖረው እንጂ ወንጌል አሁን ለምታወራቸው ነገሮች ለእያንዳንዱ ነገር ባይዘው ማስረጃ ጠይቃለሁ። አሁን ያለ ማስረጃ ማውራት ትራፕ ውስጥ ይከታል። መጀመሪያ ለጠየቁት ጥያቄ ማስረጃ አስጥ። ወንጌል ያኔ አይሰበክም ያልክበትን ማስረጃ አስጥ። ታሪክ እኮ ነው ይሄ እንትን አይደለም። ታሪክ ይሄው በትልቁ ላድርግ። ታሪክ ከፍተህ ያኔ የነበሩ ጽሁፎች ሊሆኑ ይችላል፣ በዛ ጊዜ የነበሩ ሰዎች ሊሆኑ ይችላሉ። አሁንም የተጻፈ ጸሐፊ ካለ ምናምን ነገር ያኔ ወንጌል አይሰበክም ነበር ኢትዮጵያ ውስጥ ያልክበትን ማስረጃ አስጥ። አንተን ወንጌል ይሰበካል የምትለውን እስቲ ንገረኝ። እኔ ሰምቼ አላውቅም። በታሪክ ደረጃ የሌለ ነገር ስለሆነ ምንም ማሳይ ነገር አንተ አልነበርክም ሲጀመር። አሁን ማስረጃ አለ የለ? ለምኑ ያኔ ወንጌል አይሰበክም ብለህ ለተናገርከው ቅጥፈት ማስረጃ አለ ወይስ የለም? ቅጥፈት አይደለም፣ የሌለ ነገር ነው። የሌለ ነገር ላሳየህ አልችልም። ኤግዚስት የማያደርግ ነገር ማስረጃ የለም እንደማይሰበክ። የሌለ ነገር የለም እኮ ከሌለ ማስረጃ የለም። እሱ ነው እንደማይሰበክ የጻፉ ሰዎች ምናምን የሉ። ምንም ማስረጃ ሳይኖር ኬት አምጥተን ይዘሽ ኬት ነው ያመጣው አንተ? ቢኮዝ እኛ ኦርቶዶክስ የሆነው ኦርቶዶክስ የነበሩ ሰዎች ኦርቶዶክስ የሆኑት ስለአንተ አላወራውም እኔ። አንተ ያኔ አልነበርክም ሲጀመር። ማስረጃ አንተ ያኔ ወንጌል አይሰበክም ያልከው መጽሐፍ አንብበህ ነው? ከመጽሐፍ ላይ አንብበህ ነው? በታሪክ ደረጃ የተጻፈ ነገር የለውም ኦርቶዶክስ ወንጌል። ከምን ሰምተህ ነው ታዲያ አንተ ይሄን ያመንከው? ከምን ሰምተህ ነው ያኔ ወንጌል አይሰበክም የሚለውን ነገር የተናገርከው? ከመጽሐፍ አንብበህ ካልሆነ ዶክመንተሪ የተጀመረው በወንጌላውያን ነው። ምንም የሌለ ነገር ምን ላሳይ? ምንም ማሳይ ነገር የለም። ማስረጃ የለም። በቃ እሺ፣ ወደሚቀጥለው ጥያቄ እንሂድ። ያንተን ማስረጃ እስቲ ያወራው ስለሆነ ቆይ ተረጋጋ። እዮባ ታወራዋለህ ካለህ ማለት ነው። ከዛ ናቲ ደግሞ የሚቀጥል ሰው አንድ ሰው አስገባለታለሁ። ቀጥል እዮባ። አይ ናቱ ካለው ወይ ናቱ ያናግረው። አልሰማዎቹም እና አዲስ እንዳይሆን ሰላም ብለን አንተ ሰውዬ ዲያቆን ናታኒ እንዴት ናችሁ? ሁላችሁም ጋዲሳ ይሄንን አንድ ነገር ልጠይቅ በዚህ ጉዳይ ላይ። ተረጋጋ ናቲ። መጽሐፍ ቅዱስ ህትመቶች እስቲ ዓመተ ምሕረቶቹን ንገረኝ። 18 ቤት የሆነ አንድ አለ መጽሐፍ ቅዱስ ነው። አረ ከዛ በፊትም አለ በኦልድስትም አለ። እንዲሁ መረጃውን ፈልጌ ነው። 18 ስንት ላይ ነው የነበረው? 1850 አለ። 1850 አለ። የኃይለ ሥላሴ 1749 አለኝ። በጣም ጥሩ። አሁን ጋይስ እንዴት እንደምንይዘው አሳያቸዋለሁ። ናቲ እየተቀጥላለን። ያኔ መጽሐፍ ቅዱስ ሲታተም የነበረው ለምንድን ነው? ለቤተ ክርስቲያን። እሱን ምን እንዲደረግ ነው መጽሐፍ ቅዱስ ሲታተም የነበረው? ለማስተማሪያ ነው። በቤተ ክርስቲያን ውስጥ ለማስተማሪያ። ምን ለማስተማሪያ? የእግዚአብሔርን ቃል። ጋይስ ስሙት የሚለውን ነገር አንዴ ቆይ። ኦኬ ጋዲሳ ወንጌል መስበክ ማለት ነው። ቆይ ወንድሜ ራስህ እዚሁ እግዚአብሔር እኮ ያጋልጣል። የኛ አምላክ ወንድሜ ቀልድ እዚሁ ነው ሰውን የሚያዋርደው። ስሙት። ሰምታችኋል? 1749 መጽሐፍ ቅዱስ እጄ ላይ ያለ እግዚአብሔር ይስጥ። ራስህን እዚሁ ትራፕ ውስጥ ገታለህ። ያኔ መጽሐፍ ቅዱስ ለምን ነበር የሚታተመው ሲባል ለማስተማር። ምንን ለማስተማር? የእግዚአብሔር ቃል። የእግዚአብሔርን ቃል ቤተክርስቲያን ታስተምር ነበር። ነገር ግን ወንጌል አሰብክም።
ወንጌል መስበክ ማለት እንዴት ነው ጋዲሳ? በአንተ ኢትዮጵያ ቆይ እመጣላለሁ። ኢትዮጵያዊ ጃንደረባ አሁን ራሱ ሰው ታች ያለ ሰው ይታዘብ፣ እኔ ችግር የለውም። ኢትዮጵያዊ ጃንደረባ ፊሊጶስ ለኢትዮጵያዊ ጃንደረባ ወንጌል የሰበከለት ወይስ እግዚአብሔር ቃል ነው ያስተማረው? ወንጌል የሰበከው ለሱ እግዚአብሔር ቃል አይደለም ያስተማረው? የእግዚአብሔርን ቃል ነው ያስተማረው። ግን እሱ ሊትራሊ ስለ ኢየሱስ ክርስቶስ ከመጀመሪያ ጀምሮ የነበረውን ነው ያስተማረው። የእግዚአብሔር ቃል ስለማን ነው? በቤተ ክርስቲያን ውስጥ የእግዚአብሔር ቃል ማስተማር ማለት ወንጌል መስበክ ማለት ነው። የእግዚአብሔር ቃል ስለማን ነው? ቀላል ጥያቄ እኮ። የእግዚአብሔር ቃል ብዙ ነገር አለው። ወንጌል ብቻ አይደለም፣ ብዙ ነገር አለው። የእግዚአብሔር ቃል የእግዚአብሔር ቃል ሁሉ ወንጌል አለው። ወንጌል የሆነ ቅርቃር ውስጥ ገብታል ራስህ ሲያቀብጥ ቤተክርስቲያን ያኔ ብለህ የማይሆን ነገር ቀባጠርክ። ልሰማ ፈቃደኛ ብትሆን ካልማ ይላል። ስፓኒሾች ምን ይላሉ መሰለህ? ካልማ ይላሉ። ተረጋጋ ማለት ነው። ረጋ ብል። አሁን የሆነ የማይሆን ቅርቃር ውስጥ ገባ። መጨረሻ ላይ ጭራሽ ምን ልትል ነው? የእግዚአብሔር ቃልና ወንጌል ይለያያሉ ልትል ነው። ኦኬ፣ የእግዚአብሔር ቃል እንደሱ ሳይሆን ያልኩ አንድ አይነት ናቸው። የእግዚአብሔር ቃል ላይ አሁን በቤተ ክርስቲያን ውስጥ የሚሰጠው አንድ አይነት ናቸው። የእግዚአብሔር ቃልና ወንጌል ሰማኝ። አዎ ወንጌል እኮ የእግዚአብሔር ቃል ነው። ግን በቤተ ክርስቲያን ውስጥ ላሉ ሰዎች የሚሰጠው ትምህርትና ወንጌል የሚሰበከው እግዚአብሔርን ለማያውቁ ሰዎች የሚሰበከው ወንጌል አንድ አይነት አይደለም። ስለ ስላሴ ማስተማር ወንጌል ነው አይደለም? ኖ ስለ ስላሴ ቴዎሎጂ ነው እንጂ ወንጌል አይደለም። ስለ ስላሴ ማስተማር ወንጌል አይደለም? አይደለም። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ናቲ ያለ እኔ እዚህ ላይ ብቃኝ ወንድማችን ገና ምሳ ሳልበላ በባዶ ዲ ስለ ስላሴ ማስተማር ወንጌል አይደለም ስትለኝ ነበርና ናቲ ያለ ምሳ ማለት ቆይ ሆዴ አታስብ ወንድሜ። እዚህ በላይ አልችልም። እንደዚህ አይነት ቀልድም ሲበዛ ጥሩ አይደለም። ሆዴ ያሳምማል። ቀጥል ናቲ ሻስቲ አውራው ስለ ሙሉ ወንጌል ከሙሉ ወንጌል የመጣው ትምህርታዊ ነገር ማንሳት ከፈልክ ናቲ ይቀጥል። እዚህ ነገር ላይ ብዙ ነገር ስለዘባረቀ ይብቃው። ቀጥል ናቲ። ናታን ፈቃደኛ ከሆነ ከሱ ጋር ማውራት እንፈልገው ነገር አለ። ከዚህ ሲያወራ ይቀጥላል። አይ ናቲ በፈለገበት መልኩ ማኔጅ ያደርጋል። ናቲ ከሙሉ ወንጌል የመጣው ጥያቄዎች መጠየቅ ይችላል። አንድ ሁለት ጥያቄ ያው ብዙ ሰው ገፍት ላይም ስላለ ሰዎች መቀበል እንዲያመቸን እንቀጥል። ናቲ ቀጥል። እሺ ቴንክ ዩ እግዚአብሔር ይስጥልን። እሺ መዝሙር አቤት። በድጋሚ እንኳን ደህና መጣ። ቅድም ጋዲ ያነሳል በዚህ በሪፎርምድ ቴዎሎጂ የግለሰብ አመለካከት ነው ብለህ ነበረ። ባይዘዌ በሪፎርምድ ቴዎሎጂ ውስጥ ሪፎርምድ ቴዎሎጂ ራሱ የግለሰብ አመለካከት ነው ቴዎሎጂ ማለት ነው። ኖ የግለሰብ እንደሱ አይደለም ያልኩት። ኢትዮጵያ ውስጥ ዲኖሚኔሽናል አይደለም። ለምሳሌ አንድን ቸርች መርጠህ ይሄ ቸርች ካልቪኒስት ነው ማለት አንችልም ነው። እሺ ለምሳሌ ካልቪኒስት ለማለት ካልቪኒስት የካልቪኒስትን ፖይንት መቀበል አለባቸው። ካልቪኒስት ለማለት አረ እንደ ዲኖሚኔሽን አይደለም የሚቀበሉት፣ እንደ ዲኖሚኔሽን አይደለም። ለምሳሌ ያህል የቸርቹ ለምሳሌ ዋናው መሪ ካልቪኒስት ሊሆን ይችላል። ቸርች ውስጥ አብዛኛው ሰዎች ካልቪኒስት ሊሆኑ ይችላሉ። ግን ምን ያደርጉታል መሰለ ወይ መዝሙር ቆይ ስለ ሰውየው ሳይሆን አሁን ስለ ካልቪን አይደለም እያወራ ያለሁት። አሁን የተነሳው ዌስትሚኒስተር ኮንፌሽን የሚሆን ሌሎቹ ኮንፌሽኖች የሪፎርምድ ቴዎሎጂ ኮንፌሽኖች ናቸው አይደል? አዎ አይደለ? እንደ ዲኖሚኔሽን ነው የሚቀበሉት አይደለም። ኮንፌሽኑን ካልቪንን አላልኩም፣ ኮንፌሽኑን ራሱ ማለት ነው። አዎ ኮንፌሽኑን ምን ያደርግ አምጥተው የለም ኢትዮጵያ ውስጥ ለአንድ ቤተክርስቲያን እንደ እንትን አሁን ለምሳሌ በዛን ጊዜ ዌስትሚኒስተር ኮንፌሽን በተጻፈበት ጊዜ እነ ካልቪን እንደሚይዙት አይነት አያያዝ ኢትዮጵያ ውስጥ አይደረግም ነው። እኔ አሁን ስለ ግለሰቡ ሳይሆን አሁን ቀጥታ የምትመልስልኝ መዝሙር ምንድን ነው? በሪፎርምድ ቴዎሎጂ ኮንፌሽኖች አሉ አይደለ? አሉ። እነዛን ኮንፌሽኖች እንደ ዲኖሚኔሽን ይቀበላሉ አይቀበሉም? ኢትዮጵያ ውስጥ ያሉት ለምሳሌ እንደ ዲኖሚኔሽን አይደረግም። የባፕቲስት ቸርቾች ኮንፌሽናቸው ምንድን ነው?
ባፕቲስት አሁን አዲስ እንትን ያሉ የቅርብ ጊዜዎቹ ቃለ ሕይወትም በለው ባፕቲስትም ብቻ ባፕቲስት የሆኑ ማለት ነው። ባፕቲስት ቸርቾች ባፕቲስቶች እንደዛ ኢትዮጵያ ውስጥ አንዱን ከአንዱ ቸርች ብዙ መለየት አችልም። እንደ ዲኖሚኔሽን ስማቸውን የምትፈልግ ከሆነ ልንገርህ። ለምሳሌ ቤተል፣ ቃለ ሕይወት ብቻ ባፕቲስት ቸርች ተብለው የሚቀመጡ አሉ። ኮንፌሽን አላቸው አይደለ? የእምነት መግለጫ። ኦኬ፣ የኢትዮጵያ ውስጥ ባፕቲስት ስማቸው ባፕቲስት የሆነ አሉ። አሁን ቅርብ ጊዜ የተቋቋሙ ናቸው። እነዛ ዌስት ሚኒስተር ኮንፌሽንን እንደ ዲኖሚኔሽን የሚይዙ ናቸው። በዚህ ፐርፐዝ ነው የተቋቋሙት። ኢቨን የቱ ጋር እንዳሉ ራሱ አላውቃቸውም። ግን ከዛ ውጭ የድሮ ቸርቾች ይሄንን እንትን እንደ ዲኖሚኔሽን አይዙትም ነው። እሺ አደለ አድርግልህና አሰልቺ እንዳይሆን ለምሳሌ ቃለ ሕይወት ቸርች እና ቤተል ባፕቲስትም የሚባሉት ቸርቾች ለምሳሌ ቀድም እንዳለው ቀድም ያለውን ጋዲን ትተን ወደ ሌላ እንሂድ። ለምሳሌ የኢየሱስ ክርስቶስ ቤዛነት ውስን ነው ብሎ ያምናሉ በቤተ ክርስቲያን ደረጃ ማለት። እኔ እንደዛ አይነት ጽሁፍ አንብቤ አላውቅም። በቤተ ክርስቲያን ደረጃ የወጣው ጽሁፍ ያም እንደ መግለጫ ይሄ አቋማቸው እንደሆነ አሳውቆ ለምሳሌ ቃለ ሕይወት አውጥቶ አያውቅም። ኖ ኮንፌሽናቸው ቀጥታ ይላል የማዳን ስራው ለተመረጡ ነው ይላል። ከፍቼ ላሳየ ይችላል። እሱ አላውቅም፣ እኔ አላነበብኩትም። እውነት አላውቅም። እንደዚህ የሚሉ ግን ከመጽሐፍ ቅዱስ አስተምሮ ውጭ ናቸው አይደሉም? የኢየሱስ ክርስቶስ እኔ ነገርኩ እኮ እኔ ካልቪኒስት እኔ የካልቪን አስተምህሮ በተለይ ይሄ ፕሪኤሌክሽን የሚለው አይዲያ ትክክለኛ ነው ብዬ አላስብም። ትክክል አይደለም። ስለ ፕሪኤሌክሽን ሳይሆን ስለ ሊሚትድ አቶንመንት ነው። አምስቱ ሰባቱም ቱላፕ አምስት ናቸው። ሰባት ቱላፕ ትክክል ነው ብዬ አላስብም። ስለዚህ ከመጽሐፍ ቅዱስ ውጭ ነው። ከመጽሐፍ ቅዱስ አስተምሮ ውጭ የዛ ተቃራኒ አቋም ያለኝ የአጋንንት ነው ማለት እንችላለን? አይ አንችልም። የአጋንንት ነው ማለት አንችልም፣ ምክንያቱም ቴዎሎጂ ስለሆነ። ኦኬ፣ ከመጽሐፍ ቅዱስ ውጭ የሆነ አስተምሮ የክርስቶስ ሊሆን ይችላል። ያለ አንዱን መጽሐፍ እኮ ነው እኛም እነሱ የምንተረጉመው እና ቴዎሎጂ ነው። ቴዎሎጂን ዝም ብለን ከአጋንንት ነው ብለን መፈረጅ አንችልም። ቴዎሎጂ ስለሆነ ሌላ አድርግለት ጥያቄውን ልመልስልን። ለምሳሌ ከመጽሐፍ ቅዱስ ውጭ አስተምሮ አለ አይደለ? መጽሐፍ ቅዱሱን አይደለም ያልኩ። መጽሐፍ ቅዱሱማ አንድ ነው የምትወስዱት፣ አንድ መጽሐፍ ቅዱስ ነው ያላችሁ። ያ መጽሐፍ ቅዱስ በተለያዩ ሰዎች በራስ አተረጓጎም የተለያየ አይነት ቴዎሎጂ ሊሰጠው ወይ ደግሞ አስተምሮ ሊወጣበት ይችላል አይደለ? በእናንተ በፕሮቴስታንቲዝም ማለት ነው። ከዛን አሁን አንተ የምትከተለው ከክርስቶስ የሆነ አስተምህሮ ነው አይደለም? ይሄለ እኔ ከክርስቶስ የሆነ አስተምህሮ ነው የሚለውን ሳይሆን የማየው እንደ ቴዎሎጂ ነው የማየው። ሁለቱንም አስተምህሮች ቴዎሎጂ የሰዎች መረዳት ነው። በአንድ ሀሳብ ላይ ያላቸው መረዳት ነው። መረዳታቸው ሁሉ ጊዜ ኢንቴንሽናሊ የሆነ ነገር እስካላየንበት ድረስ ለምሳሌ ያህል ኢንቴንሽናሊ ለሆነ ነገር ለእግዚአብሔር ስራ እንቅፋት ሆኖ እስካላየነው ድረስ ዝም ብለን መፈረጅ አንችልም። እንትን ብለን ይሄ ሰይጣን ነው ማለት አንችልም። እንደዛ እሺ፣ ምን እያልከኝ ነው? ስለዚህ ለሰዎች እንቅፋት ከሆነ ወይ ደግሞ ከመጽሐፍ ቅዱሱ አስተምህሮ የሚቃረን ከሆነ ያኔ አጋንንት ማለት እንችላለን ነው የምትለኝ አይደለ? አይ ቴዎሎጂ እስከሆነ ድረስ አንልም። እንዴት የምናውቀው ነገር አሁን ለሰው እንቅፋት ሆነ ብለን የምንለው ነገር የለም። ለምን እንደሆነ ታውቃለህ? ቴዎሎጂ ሀሳቡ። ስለዚህ በአጭሩ ለምሳሌ አንድ ቴዎሎጂ ልንገርህ። ቆይ ቀለል አድርግ። አንድ ቴዎሎጂ ልንገርህ። ለምሳሌ በነገረ ስላሴ ለምሳሌ ስላሴን የማይቀበሉ ሶስት አካላትን የማይቀበሉ እግዚአብሔር አንድ አካል አንድ መለኮት ነው የሚሉ ይሄ የራሳቸው ቴዎሎጂ ነው አይደል? ይሄ ከአጋንንት ነው ከክርስቶስ ነው? ከአጋንንት ነው ከክርስቶስ ነው አይባልም። ቴዎሎጂ ነው ነጥብ። በቃ ስለዚህ አሁን አንተ ምንድን ነው ፍቅሩን በዛ እናድርግ ነው፣ ሁሉንም ሰብስበን እንያዝ አይነት ነገር ነው። ምክንያቱም መጽሐፍ ቅዱሳዊ የሆነ አስተምህሮ ከክርስቶስ ነው። በክርስቶስ ትምህርት የማይኖር ሲል ትምህርቱ ከክርስቶስ ስለሆነ ነው አይደለ? ያ ግን ይኸውልህ ምን አለ መሰለህ፣ በቴዎሎጂ አንድን ነገር በመጽሐፍ ቅዱስ ውስጥ ሰዎች በተለያየ መንገድ ሊረዱ ይችላሉ። አሁን ይኸውልህ ስህተትም ሊሆን ይችላል፣
ትክክልም ሊሆን ይችላል። ግን ቴዎሎጂ እስከሆነ ድረስ የተለያየ አይዲያ እንደሆነ አድርገህ ነው የምትይዘው እንጂ ዝም ብለን ምንም ያለ ምንም ማስረጃ አይ ከኔ ተለይቷል እሱ ስለዚህ እሱ ሰይጣን ነው ማለት አልችልም። እሱ ሰይጣን ነው በለው ሳይሆን አስተምህሮንም ሰይጣናዊ ነው ምናምን ማለት አልችልም። ምክንያቱም ቴዎሎጂ እስከሆነ ድረስ ሰዎች የተለያየ መረዳት ሊይዙ ይችላሉ። በቃ ወንድማችን ያው ኦልሬዲ ኮንፌስም ስላደረገ ያው ይሄ እንትን የማለት ነገር ነው። ቅድም እንዳልከው ኦልሬዲ የመሸሽና እንትን የማለት ነገር ስለሆነ ጠቅለል ያለ ሀሳብ ስጥበትና በቃ ይብቃው። ናትሻ እሺ ጋዲ ከዛ በፊት ግን ቆይ አንድ እንዲመልስልኝ የፈለግኩት ነገር ነበር። ይቅርታና እንዳልከው ጠቅለል አድርገዋል። እኔም እድል ከሰጠኝ ማውራት የምፈልገው ነገር አለ ከናቴ ጋር። ችግር የለም ታወራለህ። ጥያቄ ልጠይቅ መዝሙር ነገረ መለኮት ቴዎሎጂ ማለት ነገረ መለኮት ማለት ነው። ይህ ነገረ መለኮት ከእግዚአብሔር ነው አይደለም? ራሱ ሰዎች የሚረዱት ቆይ ልጨርስልህ። ሰዎች የሚረዱት አሁን ይሄ ነገረ መለኮት ስለ እግዚአብሔር ጥበብ ሊሆን ይችላል፣ ስለ እግዚአብሔር መገለጥ ሊሆን ይችላል፣ ስለተለያየ የያዘ አስተምህሮ ነው። ይህ ግን ከእግዚአብሔር ውጭ ሊሆን ይችላል ራሱ ማለት ነው። ነገረ መለኮቱ እግዚአብሔር ከገለጠው ውጭ እግዚአብሔር ካስተላለፈው ወይ ደግሞ ለቅዱሳን ከተሰጠው ውጭ ቴዎሎጂ ሊኖር ይችላል ማለት እግዚአብሔር ሀሳቡን የገለጠበትን ሰዎች በተለያየ መንገድ ሊረዱ ይችላሉ። እሱ ቴዎሎጂ ሳይሆን ኤክስፕሬሽን ነው የሚባለው። ኤክስፕሬሽንም ሊሆን ይችላል፣ ስፔኩሌሽንም ሊሆን ይችላል። ለምሳሌ አለንበልና ስለ ስፔኩሌሽንም ስለ ኤክስፕሬሽንም አላወራውም። ያወራ ነው ስለ ቴዎሎጂ ነው። ቴዎሎጂው ከእግዚአብሔር ውጭ ሊሆን ይችላል ወይ? ራሱ በምንም ኤክስፕሬስ ይደረግ በምንም ስፔኩሌት ይደረግ። እሱ የጠየቅኩ ግን ምንድነው ጥያቄ ራሱ ቴዎሎጂው ራሱ አሁን ለምሳሌ በነገረ ስላሴ የሚሆን በነገረ ድህነት እግዚአብሔር ከገለጠው ለቅዱሳን ከተሰጠው ውጭ ቴዎሎጂ አለ ሰዎች ቢውልድ የሚያደርጉት ሊኖር ይችላል። ስ ለምሳሌ እግዚአብሔር ከሰጠው ውጭ አንድ ቴዎሎጂ ሊገር እግዚአብሔር ከሰጠው ውጭ በእኔ መረዳት ለምሳሌ ያህል ኦንሊ ጂሰስ አስተምህሮ ወይም ደግሞ ዋነስ አስተምህሮ የሰው ትምህርት ነው ብዬ ነው የማስበው። ስለዚህ እሺ አሁን በቃ ቆንጆ መጣህልኝ። ስለዚህ የሰው ትምህርት አለ፣ ከዛ ደግሞ የክርስቶስ ትምህርት የእግዚአብሔር ትምህርት አለ ማለት ነው። እንደዛ ይኖራል። ቴዎሎጂ ላይ የቱ ነው የሚያድነው? ቴዎሎጂ አይደለም የሚያድነው፣ በቴዎሎጂ አይዳንም። በቃ በኢየሱስ ክርስቶስ በማመን ነው የሚዳነው። ይበቃል። በቃ መዝሙሬ እንደው መጨረሻ ላይ በቴዎሎጂ አይደለም ኦንሊ ጂሰሶች ከሰው የሆነ ቴዎሎጂ ነው የያዙት አልክና በቴዎሎጂ ብሎ ይጠይቃል። በቴዎሎጂ አይደለም የሚዳነው በኢየሱስ በማመን የሚዳነው አልክ። በቃ ኤኒዌይስ ናቲ አይ ቲንክ ፕሩቭ ማድረግ ይበቃል። መዝሙሬ በጣም ብዙ ሰዓት ሰጥተናል። ይበቃል። እናመሰግናለን ወንድማችን። በቴዎሎጂ አይደለም የሚዳነው በኢየሱስ በማመን ነው የሚዳነው። እኔ በጣም ተቸገርን እኮ ነገርየው እንዴት ነው ነገሩ እንዴት ነው ብላል። መዝሙሬ እናመሰግናለን። እግዚአብሔር ያክብርልን ወንድማችን። እሺ ስለዚህ ኦጂዎች እኮ ናትሻ ድኗል እያለ ነው ወይዘው ያ ኦጂ ብቻ ሳይሆን ማንኛውም ይሄ የሰው ትምህርት ይዞ የመጣ ለዛ ሐዋርያ ቅዱስ ጳውሎስ ግን ያለው ምንድነው መሰራችሁ? ከዚህ ተቃራኒ በእኔ የተሰበከ ወንጌል እንደ ሰው አይደለም ማለት ነው። በዚህ የሰው ወንጌል አይደለም የተሰበከልን። በክርስቶስ ትምህርት የማይኖር ክርስቶስም ሊኖረው አይችልም፣ አብም ሊኖረው አይችልም ተባለ። ይሁዳ መልእክት ላይ ለቅዱሳን አንድ ጊዜ ፈጽሞ የተሰጠች ሃይማኖት አለች ተባለ። ስለዚህ አስተምህሮቱ ራሱ ባይዘው ነገረ መለኮታችን ከእግዚአብሔር ነው። በቃ ከእግዚአብሔር ነው ራሱ ነገረ መለኮታችን ማለት ነው። ከዛ ውጭ የሆነ የሰው ቴዎሎጂ ወይም ይሄ ሰው ሰራሽ የሆነ ትምህርት ግን የአሮጊት ወይ ደግሞ የባልቴት ወሬ ነው እንጂ ድህነትን ሊሰጠን አይችልም። ቀጥሉ። ቃሎት ያሰማልን ናትሻ። እሺ